አኪያስ ጀምሪልን እሱን ተዋወቃችሁ ግን ስም ተቀያየራችሁ? ኤላ ትክክለኛ ስም ማርሴላ ነው። ኤልቤቴል ምን ማለት ነው? እግዚአብሔር ቤት ይከብዳል። ቶሎ አይዙትም ሰው ያሳጠርኩት አኪያስ ጀምረሽልናል። እኔ ደግሞ ኦኬ ወሐሽነታችን ይልኝ ቲክቶክ እንዴት ይሄዳል? ቲክቶክ ቆንጆ ነው። ኖርማሊ የጀመርሽበት ኢንቴንሽን ማተባረቀዋለሁ። አንቺ ለምንድን ነው የጀመርሽው? መጀመሪያ ስጀምር ይሄ እንትን አለኝ አሁን እየሰራሁ ያለኋቸውን ነገሮች እንዲሁ ከጓደኞቼ ጋር በቅርብ ከሚያውቁኝ ሰዎች ጋር ምናምን ሼር አደርጋለሁ እና ብዙ ጊዜ አሁን ጓደኞቼ መሀል ምናምን የተለያየ ምክር ፍለጋ አንዳንድ ሰው ጋር ትሄዳለህ። አንዱ ጋር ስለ ቢዝነስ ለምሳሌ ማወቅ ከፈለክ አንዱ ጓደኛ ጋር ሞር የተሻለ ወይ ኤክስፒሪየንስ አለ ወይ ደግሞ የተሻለ ሊነግረኝ ይችላል ለምታስበው ጋር ትሄዳለህ እና አይ ዶንት ኖ ሃው ዋይ ግን ከበፊት ጀምሮ እንደ አይነት ኢሹ ላይ ጓደኞቼ እኔ ጋር ነው የሚመጡት ነው የሚያወሩኝ ምናምን እና በቃ እንመካከራለን ምናምን ሰው ይሄን ነገር ለምን አላወጣውም በሌላም ሰው እዚህ ሰርክሌ ላይ ብቻ ከሚቀር ከሌሎች ሰዎች ጋርም ሼር ማድረግ ይቻላል። ያው በጣም ሲሪየስ ኢሹ ስለሆነ አንቺ ከየት ነው የተማርሽው? ተምሬ አይደለም ኑረሽው ነው ነገር ሳይሆን እሺ እንዴት ነው ስትኖር ይሄ የላይፍ ዋና ፓርት ነው አይደል? እና አያለሁኝ ባይ ዲፎልት እንደ አይነት ነገር ላይ በጣም ኮኔክትድ ነኝ። ቶሎ ኮንሰርንድ ነኝ። ቶሎ አቴንሽን ይወስደዋል። ማወቅ ፈልጋለሁ፣ ከሰዎች መስማት ፈልጋለሁ። አንዴ ከገባህ ትዳር በቃ አንዴ ከገባህ ገባ ነው። እኔ ባደኩበትም ይሄ ቫልዩ ካልቸር ምናምን ሲሪየስ ነገር ነው ትዳር እና ከገባህ በኋላ በጣም የምትልበት ነገር አይደለም። ኮምፕሮማይዝ የምታደርግበት ነገር ኦፍ ኮርስ ታደርጋለህ፣ ግን ሲሪየስ ነው። ላይክ ቢዝነስ ጀምረህ ልታቆም ትችላለህ። ከፈለግ ትቀያይራለህ። አንድ ጀምረህ ሁለት ሌላ ሶስት ሌላ ምናምን ልትሄድ ትችላለህ። ሪሌሽንሺፕ ግን እንደዛ አይደለም። ትንሽ ኮንሰርንድ መሆን ይፈልጋል፣ ሲሪየስ ማድረግ ይፈልጋል እና ያ ደግሞ ከሪሌሽንሺፕ ነው የሚጀምረው አይደል? እኔ ለራሴ ህይወት ለህይወቴ እንዲህ አይነት ነገሮች ላይ በጣም ብዙ ምክር ፈልጋለሁ፣ ከሰዎች ጠይቃለሁ፣ ኤክስፒሪየንስ አያለሁ፣ የሰዎችን ኮንሰርንድ ነኝ በጣም። ከዛ ያ ብዙ ኤክስፒሪየንስ እንዲኖረኝ ብዙ እንትኔ ፐርስፔክቲቭ ሰፊ እንዲሆን እያደረገኝ መጣ። ከዛ እኔም ሳላውቀው ኮንሰርንድ እየሆንኩበት መጣ። ሰዎች ለምንድን ነው ግንኙነት ውስጥ የሚገቡት እና ግንኙነት ውስጥ መግባት ለምን አስፈለገ? ምክንያቱና ጥቅሙ እንድትነግሪኝ ነው። ለጥቅም ነው አይደል? ዜሮ ዜሮ አሁን በዚህ ሰዓት ትራንዛክሽን ሆኗል ነገርየው። እንዴት እስቲ ንገሪኝ። ለትዳር ፋይናሊ ሄዶ የመጨረሻ ታርጌቱ ትዳር ነው፣ መጋባት አይደል? በቃ ያ ነው እና ሪሌሽንሺፕ እንትኑ ያ ነው፣ ታርጌቱ ያ ነው፣ ለትዳር ነው መሆንም ያለበት እንደዛ ነው። ሲሪየስ ደግሞ የሚያደርገው ምን ነው መሰለህ? ይሄ አሁን ሌሎች ላይፍክ ላይ ጥሩ ባትሆን ለምሳሌ ስራ አለምክ ላይ ከጓደኞች ጋር ያለ ነገር ላይ ቢዝነስክ ላይ ምናምን ጥሩ ባትሆን ኢትስ ኦኬ ሰርቫይቭ ታደርጋለህ። አንዱም በአንዱ እየተካክ ይሄ ኢሞሽናሊ በጣም እንትን አትሆንም። ገባካ? ግን ሪሌሽንሺፕ ሲሆን ይሄ የትዳር ኢሹ ሲሆን እንደዛ አይደለም። ትዳሩ ላይ ደስተኛ ያልሆነ ሰው ሌላው ነገሩ ላይ ምንም ኢፌክቲቭ መሆን ይከብዳል። ሊሆን ይችላል፣ ሊመስል ይችላል፣ ግን ዲፕ ኢንሳይድ ኦልዌይስ ስትራግል ውስጥ ነው። ትዳርክ ሰላም ካልሆነ፣ ቤተሰብክ ሰላም ካልሆነ ምንም ነገር ላይ ኢፌክቲቭ መሆን አትችልም። እንደ ሀገር ራሱ ምንድነው የሆነ ፕሮግራም ላይ የቤተሰብ ጨዋታ አለ። እሺ የሚላት ነገር ነበረች። ግለሰብ ሲደመር ግለሰብ ይሆናል ቤተሰብ፣ ቤተሰቦች ሲደመሩ ሀገር ይላልና which is ይሄ የሁለት ግለሰቦች ድምር ነው ፋይናሊ ሄዶ ሀገር የሚሆነው ማለት ነው። እና ይሄ ሀገር የምትታመመው እንደ ማህበረሰብ እንደ ሶሳይቲ የምንታመመው ከስር መሰረቱ ሪሌሽንሺፕ ትዳር፣ እዛ ጋር ህመም ሲኖር እዛ ጋር ጤናማ ነገር ሲኖር እያለ ማህበረሰብ ጤናማ ይሆናል፣ ሀገር ጤናማ ትሆናለች። እና ወሳኝ ይሄ ቫልዩክ፣ የህይወት መርሆችክ፣ ፐርስፔክቲቮች ህይወት ራሱ በቃ አንተ ማንነት የሚቀዳበት ቦታ አይደለ? ቤተሰብ መሰረቱ አይደለ? ያ ቤተሰብ ማለት ደግሞ ትዳር አይደል? ከትዳር በኋላ ነው ቤተሰብ ልጆች ያለን ሄደውና
ኮር ቦታ ነው ለሰው ልጅ ማለት ነው ትዳሩ ማለት። ስለዚህ ሪሌሽንሺፕ የሚጀምረው ዞሮ ወደ ትዳር ለመሄድ ነው። መውለድ ዋና ዓላማው ይሄ ነው እያልኩ አይደለም፣ ግን በቃ ዘር ነው መብዛት መባዛት ነው። ሰው ሪሌሽንሺፕ ላይ መጀመር የፍቅር ግንኙነት ላይ ኮንሰርንድ ስትሆን ሲሪየስሊ ስትይዘው እንደነገ ትዳርክ ነው፣ ከዛ ለቤተሰብክ ነው፣ ከዛ ቤተሰብክ ለሚያፈራው ቤተሰብ እያለ ሀገር ማህበረሰብ ሀገር እያለ ይሄዳል ማለት ነው። ሰው ግንኙነት ላይ በጣም ሲሪየስሊ እኔም አሁን በጣም ሲሪየስሊ እንትን ብለው ግንኙነት ስትል ያው ትዳርም ያው ግንኙነት ነው፣ ግን ሪሌሽንሺፕ ላይ በጣም ሲሪየስሊ እንያዘው ሲሪየስሊ ኮንሰርንድ እንሁን ምንለው እኔ ብቻ አይደለም ኖርማሊ፣ ግን ሰዎች የሚሉት ለምንድን ነው ይሄ ግንኙነት ነው ሄዶ ትዳር የሚሆነው፣ ከዛ ቤተሰብ የሚሆነው፣ ከዛ ማህበረሰብ አካል ነው። መቼ ነው መግባት ያለብን ወደ ሪሌሽንሺፕ የሚለውን ትነግሪንና አንዳንድ ሰዎች የለም ሪሌሽንሺፕ ምናምን አያስፈልግም ቀጥታ ወደ ትዳር መግባት ነው የምን መንኮሻኮሽ ነው ይላሉ። አንዳንዶቹ ደግሞ የለም መጀመሪያ መጠናናት አለብን ይላሉ። እሱን ትነግሪናለች። መጀመሪያ ግን ሰዎች መቼ ነው ወደ ሪሌሽንሺፕ መግባት ያለባቸው? ሪሌሽንሺፕ ኖርማሊ እድሜ እኔ አሁን እንዲህ ነው ተብሎ የተቀመጠ እድሜ የለውም አላውቅም። እንደዛ ግን አትሊስት ሰው ራሱን ሲያውቅ ማለት ራስንም ማውቃት ጨርስም ኖርማሊ፣ ግን ቢያንስ ከየት ነው የመጣሁት፣ ማህበረሰብ ያደኩበት ቤተሰብ ምን አይነት እሴት ምን አይነት ካልቸር ምን አይነት መርህ ካለው ቦታ ነው የወጣሁት፣ ማን ነኝ እኔ፣ ከዛ ምንድነው የምፈልገው፣ ምንድነው ጠንካራ ነገሬ፣ ምንድነው ደካማ ነገሬ፣ ምንድነው በህይወት ማለት ደረደርበት ነገር፣ ምንድነው ሊቭ ማድረገው ነገር፣ ወደፊት ምን እፈልጋለሁ። ይሄ ስለራሱ ትንሽ ክሉ ሲኖረው ሰው በሁለት እግሩ መቆም ሲችል፣ እንዳልኩ አውቀን አንጨርስም ራሳችንን ሁሌ ከራሳችን ጋር እየተዋወቅን ያለ ነው፣ ግን አትሊስት ትንሽ ክሉ ሲኖረን እኔ እንዲህ ነኝ የምንልበት ደረጃ ስንደርስ ያኔ ማንም ሰው ሪሌሽንሺፕ ውስጥ መግባት ይችላል። ምንድነው ከገንዘብ አንጻር ከአእምሮ መብሰል አንጻር ምናምን የኤጅ ዲፈረንስም ያለውን ቫሊዩ አይደል? አሁን ተመሳሳይ ኤጅ ላይ ያሉ ሰዎች ሪሌሽንሺፕ ሲጀምሩ እና የእድሜ ልዩነት ያላቸው ሰዎች ሪሌሽንሺፕ ሲጀምሩ ወርክአውት የሚያደርገው የትኛው ነው? ላይክ ምን ያህል የኤጅ ዲፈረንስ ቢኖራል መኖር አለበት ሪሌሽንሺፕ ላይ ስታስብ? ያው ኖርማሊ ማክሲማሙ 5 ዓመት ወንድ መብለጥ አለበት ነው 5 ዓመት። አዎ ለምንድን ነው ሴቷ በእድሜ በበልጥ ምን ችግር አለው? ያው አንደኛውና ዋናው ምንድነው ሂስትሪም ደግሞ የተነሳንበት ኮራችን ወደ ኋላ ሄደን ስናይ ይሄ ሃይማኖት ኢሹ አይደለም፣ ግን አዳምና ሔዋን ናቸው አይደል? ቀድሞ የመጣ አዳም ፐርፐዝ አለው። ሲቀድም እሱ ፐርፐዝ አለው። ለምንድን ነው የቀደመው? እሺ ሊዛሪት ልነግረው አብሽር ነው እንዴ ይለይለት እንክርዳዱ ከስንዴው ይለይ ችግር የለም። ያው የተሰጡት ታስኮች ነበሩ አይደለም ናቸው። እሺ ምድርን ከልቲቬት ማድረግ መምራት፣ ዛንሶችን ኦርደር አስይዛቸው ሰው ማጣላቸው ተባለ። ሁሉም የሚሄድበትን መስክ አሰማራቸው በየእንትናቸው ተባለ። ከዛ ምድርን ከልቲቬት አድርገው ተባለ። ብዙ ታስኮች ተሰጡት። ከዛ ረዳት ደግሞ መጣ። ሰዎቻውን ያዘ መልካም አይደለም ያለው በሚለው ያው ረዳት መጣችለት ማለት ነው። which is አንድ የሆነ ቪዥን የተሰጠው ነገር አለ። ከዛ ሔዋን መጣች አብረው ሄልፕ እያደረገች እዛ ውስጥ ተሰካች ማለት ነው። እዚህ የቀደመው ታስክ ይዟል፣ ሪስፖንሲቢሊቲ ይዞ ነው የቀደመው እዚህ ጋር። ስለዚህ ወንድ ልጅ ከሴት ይበልጣል ማለት እንችላለን። እዚሁ አያይዘን ቀድሞ ነው የመጣው። አሁን ከእድሜ አንጻር ስለጠየቀች ማለት ነው ሴት አይደለችም ቀድሞ የተፈጠረችው ማለት አዳም ነው ቀድሟት የተፈጠረው which is ቀድሟታል። በሆነ አመትም ብቻ በመኖር ቀድሟታል። የሆነ ኤክስፒሪየንስ አድርጎ ነው እሷ የመጣችው። ሴም ቲንግ አሁን ከሴት ወንድ ልጅ መብለጥ አለበት ከሁሉም ነገር አንጻር፣ ከሪስፔክትም አንጻር። እንዴት ነው ትዳር ላይ ይሄ ኮመን የምናውቀው ነገር ነው። ሴት ፍቅር ትፈልጋለች፣ ወንድ ሪስፔክት አይደለም። ያ ማለት ያው ሴት ሪስፔክት አትፈልግም ወንድ ፍቅር አይፈልግም አይደለም፣ ግን ኮመንሊ ተፈጥሯችን አንጻር ሴት ሞር ኢሞሽናል ይሄ ፍቅር አፌክሽን ፓርት ነው ሴንሲቲቭ የሚያደርገን፣ ወንድ ደግሞ ሪስፔክት ፓርት። ይሄ ሪስፔክት ራሱ አይመጣም ሴት ስትበልጥ፣ ይከብዳል በጣም ለማምጣት ይከብዳል። ሴት ስትበልጥና ወንድ ቢበልጥ መልካም ነው ቢሆን ጥሩ ነው እንደዛ።
ግን ግዴታ ደግሞ አይደለም። ግዴታ የተቀመጠ መኖሩት አይ በቃ እሷ ከበለጠች ይፈርሳል ምናምን አይደለም። እንደየሰው ደግሞ ይለያል፣ እንደየማንነቱ እንደየባህሪያቸው ይለያል። ሰው ወርክአውት የሚያደርግበት ሲቹዌሽንም ይኖራል ማለት ነው። ሴት በለጠ እንደዛ ነው ፐርስፔክቲቭ እና የእድሜውን ስላነሳቸው በዛ መሀል 5 ዓመት ቢሆን እስከ 5 ዓመት ከዛ ባይበልጥ መልካም ነው። ሹገር ይሆናል ከዛ ከበለጠ ሹገር እውነቱን ተናግሮ የመሸበት ማደር አየሽ። አመለካከት እንትን ነው እኮ ባልንጀራ ነው። ብዙ ጊዜ ያው ፈጣሪ የሚለው ባልንጀራ ነው የሚለው ይሄ ባለትዳሮችን ማለት ነው። ባልንጀራ ምናምን ነው የሚለው እና which is ባልንጀራ ፍሬንድ አይደለም ጓደኛ ማለት ነው። አጋር አይደል? የትዳር አጋር አይደል የምንለው ፓርትነር ማለት ነው። ብዙ ጊዜ አሁን አንተ እንኳን ዙሪያ ላይ ያሉ ጓደኞች እድሜያቸው እንዴት ብዙ የተራራቀ እድሜ ካለው ሰው ጋር ይከብድሃል አይደል? ብዙ ነገር ተግባብቶ አብረህ ለመሄድ ይከብድሃል አይደለም? ትዳር ላይ ፍሬንድ ዞኖቻችን ላይ እንኳን እድሜያችን በጣም ሲራራቅ አንደርስታንድ የመደራረጋችን እንትን በዛው ልክ እየተራራቀ ነው የሚሄደው። ፍላጎቶቻችን፣ ምርጫዎቻችን፣ ነገሮቻችን እና ትዳር ላይ ደግሞ አስበው አጋር ኦልዌይስ ላይፍን ሙሉ በሙሉ አብራህ የምትሆን ሰው ናት እቺ ሰው። በጣም የእድሜ ጋፕ በኖረ ቁጥር የአመለካከትም የእይታም የመርሆችም የብዙ ነገር ዲፍረንስ ይኖራል። ለመግባባት በጣም ከባድ ያደርገዋል። ሪስፔክት ይኖራል። አሜን ጌታ አባቴ ብላ መኖር ትችላለች። ሪስፔክት ይኖራል። ግን ደግሞ ይሄ ታርጌቱን የትዳርን ፓርትነር መሆን ግን አይቻልም። ፉሊ ማለት ፉሊ ፓርትነር መሆን አይቻልም። ያ ደግሞ የራሱ ደግሞ መዘዝ አለው ይዞ የሚመጣ እንደ ካልቸርም ያላቸው ቅድም ያልኩሽ ይሄን ጨርሽ ብዬ ነው። አሁን አንዳንዶቹ ፍቅር ግንኙነት ምናምን አያስፈልግም ይላሉ፣ ቀጥታ ወደ ትዳር ምናምን ይላሉ። አንዳንዶቹ ደግሞ የለም መጀመሪያ መጠናናት መታየት አለብን ይላሉ። እንዴት ታይዋለሽ አንቺ? ይሄም እንደየሰው ይወሰናል። ቢኖር መልካም ነው። አንቺ የትኛውን ሪኮመንድ ታደርጊያለሽ? የፍቅር ግንኙነት ለምንድን መጀመሪያ ታይም ገደብ አላስቀምጥለትም ማለት ግዴታ 1 ዓመት 2 ዓመት 6 ወር 10 ዓመት ምናምን ሚል ታይም ገደብ አላስቀምጥለትም። ግን የሆነ ያህል ጊዜ አብረን መቆየት አለብን። ለምሳሌ እንግዲህ መጀመሪያ አንስቼው ነበር ይሄ የሁለት ሰው ግንኙነት እስከምን እንደሚሄድ እስከ ሀገር ድረስ ነው የሚሄደው አይደል? በቃ ተዋደናል፣ ተፋቅረናል፣ በቃ ተመችቶኛል፣ አይቻታለሁ ምናምን በአንድ ሳምንት እንግባ ወደ ትዳር ነው። ኢንሪል ያ ሰው አሁን የተለያየ እኮ አስተዳደግ ያደጉ ሰዎች ናቸው እነዚህ። አንድ ቤተሰብ ውስጥ የኖሩ ሰዎች አይደለም፣ ወይ ወንድሙ አይደለም ወይ እህቱ አይደለችም ማለት ከተለያየ ካልቸር ካለው የተለያየ እሴት ካለው የተለያየ ህይወት መርህ ካለው ከተለያየ ቤተሰብ ነው የመጡት። የተለያየ አቋም፣ አመለካከት፣ ባህሪ፣ የተለያየ ነገር ነው ያላቸው ሰዎች። አብሮ ለመኖር ቢያንስ መሰረታዊ ነገሮች ላይ አቋም ተቀራራቢ መሆን መቻል አለበት። ማለት አንዱ የአንዱን ይሄ አቋም ፕራዮሪቲ የሚሰጠውን ነገር ማወቅ መቻል አለበት። ህይወት ነው፣ ስራ አይደለም። ስራ ላይ ችግር አለ፣ ይሄን ቢዝነስ ላይ ችግር የለውም። እዛ ጋር እንትን አለ፣ ህግ አለ የሚመራክ። ያን ህግ ዝንፍ ብትል ይከተለዋል። ስለዚህ አብረን መስራት ትችላለህ። ብዙ ባትተዋወቅም ማተራ ያደርጋል። ትዳር ግን እንደዛ አይደለም። ሚውቹዋል ሪስፔክት ፍቅር ነው የሚያኖርህ እንጂ የተሳፈ ህግ አይደለም። ስለዚህ ይሄ ባልተዋወቅ ቁጥር ባልተጠናናህ ቁጥር እዛ ጋር የሚመጡ ቻሌንጆችንም የመቀበል ትንሽ በጣም ደካማ እየሆነ ነው የሚመጣው። ግን ስንተዋወቅ ደግሞ የሆነ ማንነት ተላብሰን እኔ እሷን ለመሸወድ ምናምን እሷ የምትፈልገውን ነገር ለማሳየት ምናምን እንደዛ ማድረግ አልችልም። የውሸት ማንነት ፈጥሬ ምናምን ከዛ ትዳሩ ሲገባ ትክክለኛ ውጭ ያለበስኩትን ጭንብል አውልቄ ትክክለኛ ማንነት አይገለጥም ወይ? እንደዛ ብዙ ጊዜ እንደዛ ነው እየሆነ ያለው አሁን ላይ። እንዴት ታይዋለሽ? እንደዛ ብቻ ሳይሆን አሁን ሪሌሽንሺፕ ላይ ሲሆን ተጫውቱ እንጂ በሳምንት ውስጥ ማለት ነው ላይክ 2 ቀን 3 ቀን ተገናኘሽ ራሱ ቢባል የምታሳልፊው ታይም ኦር ላይክ 1 ሰዓት ሊሆን ይችላል። በሰዓት ነው፣ ረጅም ሰዓት ከዛ ሰው ጋር አትቆይም። በዛን ታይም
ጸባይን ሃይድ ማድረግ በጣም ቀላል ነው እና እንዴት ነው ሪሌሽንሺፕ ላይ ሰው እንደዛ ያየሽው ሰው ትዳር ላይ ሲገባ ተቀየረብኝ ይላሉ እና አንዳንዴ እሱ አንደርስታንድ አድርግሽ ተረድቼሻለሁ። እሱ ሃይድ ማድረግ ይቻላል ያለሽ ላይክ ሰው የሆነ ሰዓት አብረሽ ስላሳለፍሽ ፐርሰናሊቲ ማወቅ አይቻልም ነው። ለዛ እንዴት ይታያል? ያ አሁን በቀን ለአንድ ሰዓት ስትገናኝ ብዙ ነገርሽን አይደርግሽ መምጣት ትችላለሽ። አት ዘ ሴም ታይም በቀን ለአንድ ሰዓት ስትገናኝ ብዙ ነገር የዛን ሰው ማንነት ካራክተር ማወቅ ትችላለሽ። የአንቺ ኮንሰርን ነው የሚወስነው። የአንቺ ምን ያህል ሰውየውን ለማየት ሬዲ ነሽ፣ ምን ያህል ሲሪየስሊ ይዘሽዋል ይሄን ነገር። ብዙ ጊዜ እላለሁ ፍቅር ስሜት አይደለም ምርጫ ነው። እንዴት እኔ አልገባም። እሺ ነው። እሺ ይሄ ብዙ ጊዜ ስሜቱ ፓርት ላይ ብቻ በጣም እንጠመድና የሮማንሱ ፓርት አፌክሽን ላይ በቃ ይሄ ሚስ የምታረጋት በቃ እሷን ስታስብ ደስ የሚል ከእሷ ጋር ስትሆን ይህ ውስጥ የሚሞቅ ፓርት አለ አይደል? ይሄ ስሜቱ ፓርት እሱ ላይ በጣም ፎከስድ እንሆንና ይሄ የምርጫውን ነገር እንረሳዋለን። ያ ማለት ምን ማለት መሰለህ? አሁን ብላኛለች እሷ ጭንብል ለብሶ ሊመጣ ይችላል። እዛ ጋር አንቺ ጭንብል ለብሶ መምጣቱ ነው ሀይድ እያደረገ ያለው ማንነት እንዳለው። ለምሳሌ 3 ወር እንበልና የ3 ወር ሪሌሽንሺፕ አለሽ እንበል። በ3 ወር ውስጥ የሰውዬ መጥቶ በጣም የሚገርም ሌላ ታሪክ አለው እዛ። እዚህ ጋር ግን አንቺ ጋር መጥቶ የሆነ አይነት ማንነት እያሳየሽ ነው። አንቺ ያን ማየት ያልቻልሽበት ሪዝን ምንድን ነው? ይሄ እንትኑ ስለበዛ ነው። ሞር አንቺ አሁን ልክ ስታገኙ ምንድን ነው የምታስቢው? በቃ አብረኛት ነው ስለምትዞሩበት ሬስቶራንት፣ ስለምትገቡበት ካፌ፣ አብራችሁ ስለምትነሱት ፎቶ፣ ስለምታዩት ሙቪ፣ ከዛ ኢንስታ ላይ ፖስት ስለሚደረጉት ፎቶዎች፣ ከዛ ጓደኞች ጋር ሄደሽ ከሱ ጋር ስላሳለፍሽው ላይፍ እንዴት እንደምትነግሪያቸው ይሄ የምትጠመጂው የስሜቱ ፓርት ላይ ይሆንና ሰውየውን አልፈሽ ማየት ይከብድሻል። እና ይሄ ፍቅርን ስሜት ብቻ ስናደርገው ወይም ደግሞ አሁን እንዴት ነው ሪሌሽንሺፕ ትርጉሙ ራሱ ተቀይሯል እኮ። በቃ ይሄ አብሮ ፈን ማድረግ፣ አይስክሬም መላስ፣ ከዛ ደስ የሚል ምናምን ማሳለፍ በቃ ያ ብቻ ሆኗል። ያ በሆነበት ሁኔታ አይደለም 3 ዓመትም ቆይተህ ላታውቀው ትችላለህ። ምክንያቱም እዚህ ጋር የስሜቱን ፓርት ብቻ እንትን እያልከው ስለሆነ ሰውየውን አልፈህ የማየት ጊዜ የለህም። እንዴት ነው አልፈን የምናየው? ሰውየውን አልፈን ማየት የምንችለው እንዴት መሰለህ? ምንም እንትን ካልኩሌሽን የለውም። ኖርማሊ ግን ማለፍ ስንችል ከስሜት ትዳር ነው አይደል? ከዚህ ሰው ጋር እያሰብክ ያለው ነገር ላገባ ነው። ቅድም ራሱን ማወቅ አለበት ያልኩት ለዚህ ነው። አንድ ሰው ራሴን የማውቅ ከሆነ አትሊስት የምደራደርበትን በህይወት ማልደራደርበትን ቀይ መስመሬን ማለፍ ባውንደሪዎችን የማውቃቸው ከሆነ ያን ሰው ካራክተሩን ማየት እችላለሁ። የፈለገ ሙቀቱ ፓርት እንትን ቢለኝ ቢስበኝም ስቲል ግን ራሴን የተወሰነ ስለማውቀው ከማን ጋር መኖር እንደምችልና እንደማልችል ስለማውቅ ለምሳሌ አሁን ይሄን የምለው ይሄ አሁን የምለውን አታክ ለማድረግ ሳይሆን እንደ ኤግዛምፕል ላይ ማነሳው ለምሳሌ ሱስ እንበል። አሁን እኔ ጀስት ሱስ ያለበትን ሰው በጭራሽ ባውንደሪ ነው እንበል። በቃ ሱሰኛ ሰው ጋር አብሬ መሆን አልችልም። ባውንደሪ ነው፣ ቀይ መስመሬ ነው እንበልና አንዳንድ አይነት ላይፍ ውስጥ ነው እኔ ራሴን የተወሰነ አውቄያለሁ አይደል? ከሱሰኛ ሰው ጋር ምንም አይነት ማይል መሄድ ማልችል አይነት ሰው እንደሆንኩኝ አውቄያለሁ። ስለዚህ አንተንም ቼክ አደርጋለሁ። አንተ የምትሰጠኝን ስሜት ሳይሆን ከአንተ ጋር ሲሆን የሚሰማኝን ስሜት ብቻ ሳይሆን ቼክ ማድረገውና የምደሰትበት አንተን ማን ነው? ጥርስህን አየዋለሁ፣ እኔ ጋር ስትመጣ ሁኔታህን አየዋለሁ፣ ሙድህን አየዋለሁ። እንዴት ነው ዛሬ? ከዛ አይደንቲፋይ ይደረጋል። በትንሽ ቀን ሱሰኛ እንደሆንክ አይደንቲፋይ ያደርጋል። ለምን? እያየሁህ ነው አንተንም። ይሄ በስሜቱ ብቻ ታውሬ አልሄድኩም፣ አንተንም ቼክ እያደረኩህ ነው። ለምንድነው ቼክ ማድረግህ? ስለማልደራደርበት ነገር አልፌ ወደ ትዳር ሄጄ ያን ነገር ሃንድል ማድረግ ስለማልችል ዛሬ ማወቅ አለብኝ። ይህን እንደ ኤግዛምፕል ነው ያነሳሁት። አክቹዋሊ አሁን ለእኔ ፕራዮሪቲ የሆነ ነገር ለአንተ ፕራዮሪቲ ላይሆን ይችላል። ለየሰው ይለያያል። እኔ ያልደራደርበት የምለው ነገር አንተ ጋር ኢሹ ላይሆን ይችላል። ስለዚህ ከኔ አንጻር ከኔ ክራይቴሪያዎች እና ከኔ ቫሊዩ አንጻር ያን ሰው ቼክ ማድረግ ይኖርብኛል። ፍቅር ምርጫ ነው የምንለው እንደዛ ሲሆን የስሜት ብቻ አይደለም። መርጬህ ነው ላገባህ ነው ነገር አይደል? ነገ ህይወቴ ልሰጥክ ነው፣ ልቤ ልሰጥክ ነው። ልቤ የምሰጠው ሰው ማን ነው የሚለውን የተወሰነ
ማየት ብችል እኚህ ነገሮች የመፈጠር እንትናቸው በጣም የቀነሰ ነው። በእርግጥ ቶታሊ እናጠፋቸዋለን ማለት አንችልም። ቅድም ያልሽኝ ነገሮች እንዳይፈጠሩ ማድረግ አይቻልም፣ ግን አትሊስት ፐርሰንቱን መቀነስ ይቻላል። ነገ ላይ የማታውቂውን ሰው እንዳገባሽ ፊል እንድታረጊ የምትችይበትን መጠን መቀነስ ትችላለሽ። ሪሌሽንሺፕሽ ላይ ፎከስ አድርገሽ ይሄ ቅድም ያነሳኋቸውን ነገሮች ለብቻ ሳትጠመጅ ሰውየውንም ካራክተሩን እያጠናሽ ከሆነ ማለት ለምን አናውቅም? የተወሰነ ማወቅ አለ። ሰዎችንስ መቀየር አይቻልም? አሁን ለምሳሌ አንድ ሰው በጣም ሲወድሽ አንቺ አሁን ለምትወጁ ነገር አሁን እኛ ፈጣሪን ስንወደው ለሱ ህጉን ነው የምናከብረው። ገብቶሻል? ሶ ወደዛ ሰው ወይ ይሄዳል ብለሽ አታስቢም? በጊዜዎች ሂደት ሼፕ ማድረግ አይቻልም ሰዎችን? ጥያቄ ነው። እያማረሽ ይቀር ጥያቄ ነው። በጣም ብዙ እህቶች በተለይ ሴቶች ጋር ይሄ ነገር አለ። እውነት በቃ የምንጎዳበት ሴቶች ብዙ እህቶች የሚሰበሩበት ነገር ያማረሽ ተስፋ ጥናቱን ነው ያማረሽ ቅብረቱን ነው። እና እንትን ነው እኮ አሁን ኖርማሊ የሚቀየሩ ነገሮች አሉ። እንትን አይደለንም፣ ግዑዝ አይደለንም፣ ሰዎች ነን። ለምንወደው ሰው ስንል ብዙ ነገሮችን እንሰብራለን፣ እንቀይራለን። ግን አንዳንዴ ቶታሊ ደግሞ የማይቀየሩ ነገሮች አሉ። ያን አይደንቲፋይ ማድረግ ይኖርብናል። ለምሳሌ ምን ሊሆኑ ይችላሉ? ለምሳሌ አሁን ማይቀየር ድክመት፣ አሁን አንተ ራስን አንዳንዴ ስታስበው አሁን ድክመቶችን ታውቃቸዋለህ አይደል? ማትቀይራቸው ድክመቶች አሉ። ተደጋጋሚ በቃ እሺ አይ ዊል ትራይ ትላለህ፣ ግን እያረከው ነው። አይ ዊል ትራይ ትላለህ፣ ግን እያረከው ነው። ተደጋጋሚ ያን ነገር ሞክራለሁ፣ ቀይራለሁ እያልክ እዛው ላይ ከሆንክ በቃ ይሄ መቀበል ያለብህ የማይቀየሩ ድክመት ነው ማለት ነው። ይቀየሩ ግን አሉ። ይሄ አሁን እንትን የሚቀየር ነው እንትን ማይቀየር ነው ብለን የምናስቀምጠው ነገር አይደለም። ያው ራስ ላይ ታዋለው እሱን እና ለሴም ቲንግ አብሮን ያለውንም ሰው ቼክ እናደርገዋለን። እኛ እንፈልገውም ያን ነገር እሱስ ሬዲ ነው ወይ ለእኛ ሳክሪፋይስ ለማድረግ ሚላውን ቼክ እናደርጋለን። እዛ ሲቀየር እኮ ይታወቅሻል። ሪሌሽንሺፕ ላይ የውሸትና እንግዲህ የተቀየረ ነገር ይታወቃል አይደለም? ግን ለራስሽ ምክንያት እየሰጠሽ አሁን ብዙ ጊዜ ምንድነው የሚሆነው መሰለህ? ሰውየው ያን ነገሩን እየቀየረው አይደለም። እኔ ግን ምክንያት ሰጠለ ለራሴ። አይ በዚህ እኮ ስላልተመቸው ነው፣ አይ በዚህ ዙር እንትን ስለሆነ ነው፣ ቆይ ልረዳ፣ አይ እኔ ነኝ መሰለኝ ምናምን እያለ ለራሳችን የውሸት ምክንያት እየሰጠን እንሄድና ወደፊት እቀይረዋለሁ የሚልሽን ተስፋ ብቻ ይዘሽ ሰውየውን ነው አንቺ እያገባሽው ያለሽው፣ ተስፋውን አይደለም ማለት ይሄ የማይመጣውን ገና የሳለልሽን ማንነት አይደለም። ዛሬ ላይ የምታዩ ማንነት እውነት ነው ማለት እየተቀየረ ከሆነ ዛሬ ኦፍ ኮርስ እየተቀየረ ነው፣ ነገር ይቀጥላል። ለአንቺ ያለውን ቫልዩ በዛ ውስጥ ታያለሽ፣ ሪስፔክቱን ታያለሽ አይደል? አንዳንዴ እየሞከርንም ግን ለሰዎቹ ያለን ቫልዩ ደግሞ ስናሳያቸው ባንችል እንኳን ቫልዩ ይበልጥብናል አይደል? አሁን እንዲቀይረው የምትፈልጊው ማንነት አለ። ለምሳሌ በሽክለሽ እና ፍቅረኛሽ በቃ ያልተስማማሽ ነገር አለ፣ እንዲቀይረው ትፈልጊያለሽ፣ እየሞከርኩ ነው እያለሽ ነው። ከዛ ግን የሚያሳይሽ ነገሮች አሉ። ዋጋው ላንቺ ያለው ክብር፣ ላንቺ ያለውን ዋጋ በዛች ብቻ ሳይሆን በብዙ ነገር ታያለሽ። ዳውት የሚያስደርግሽ ከሆነ እንደዚህ ነው ልጅ እንትን አይደለም ለምንድነው እንደዚህ የሚያደርገው ቦታ አይሰጠኝም እንዴ ምን እንደዚህ አይነት ፊሊንግ ካለሽ የሰው እየተቀየረ አይደለም፣ አንቺ ራስሽን እያታለልሽ እንዴ ማለት ነው። ስለዚህ ዛሬ ላይ የምናየውን ነው ማመን ያለብን። ተስፋ ወደፊት እቀይረዋለሁ፣ ስንጋባ እኮ ታይኛለሽ በቃ ሰው ደግሞ ምናምን አሉ እንደዚህ የሚሉን ሰዎች ነው። ትዳር ይገልጣል። የሆነ ፖስት አድርገው ቲክቶክ ላይ በቃ ማንነታችን ሪቪል ያደርገዋል ሞር እንጂ አይተናል አይቀኝም። ትዳር ያለንን ነገር በደንብ እንደውም ያወጣው አይደል? በደንብ ያወጣው አንድ ቤት ሎንግ ታይም ስታሳልፊ አንድ ላይ ያለው ነው። እዚህ ጋር ትንሽ ከበር ለማድረግ እየሞከርሽ ያለው ሙሉ ቀን ስታዩ እንደውም እየወጣ ይሄዳል እንጂ ትዳር አይቀይርም። ይሄ ከትዳር በኋላ ከተጋባን በኋላ ምናምን የሚባል ነገር የለም። ዛሬ ላይ ግን እንትኑን ታያለሽ፣ ፕሮግረሱን ታያለሽ። ከዛው ማይሆን ከሆነ አንቺ ማትደራደሪበት አሁን ከሰውየው መቀየር በላይ አንቺ ያን ነገር አንድን ለማድረግ ምን ያህል ሬዲ ነሽ? እዛ ላይ ሞር ብናይ መልካም ነው። ምን ያህል ያኔ መቀበል እንትን አለሽ። አንዳንድ ድክመቶችን በጣም ሸፍነን ለማለፍ ኢቭን ምናዝንበት ድክመቶች አሉ። ወይ ሲያሳዝን እዚህ ጋር ባግዘው ምናምን የምንልባቸው አይነት ድክመቶች አሉ የሰዎች። አንዳንዱ ደግሞ አረ በቃ
እንደዚህ አይነት ነገር ካለ አጠገቤ ቢደርስ አልፈልግም እንላቸው አሉ። ሶ አንቺ ያን ድክመቱን ለመቀበል ምን ያህል ሬዲ ነሽ? እሱን ቼክ ማድረግ ነው። በጭራሽ አልደራደርበት የምትይው ከሆነ አለመሄድ ነው የሚሻለው፣ አለመቀጠል። ምክንያቱም የምታየው ማንነት ነው የምታምኙ፣ ተስፋ የሰጠሽን ማንነት ሳይሆን ማለት ነው። ከፍቅርና ከክብር መፍትሽ ነው እየተሻማ ነው እየተነጠቀ ቀደምሽኝ ያለሽ ከፍቅርና ከክብር የቱ ይበልጣል? የቱ ይበልጣል? የቱ ያስፈልጋል ነው የቱ ይበልጣል ነው? የቱ ይበልጣል? ሪሌሽንሽፕ ላይ ሞር መፈለግ ያለብን በጣም ሪስፔክት አድርጎሽ ያን ያህል ላንቺ ፍቅር ላይኖር ይችላል። አንበሳው ፈታ በችግር የለም ኖሮ ደግሞ ሪስፔክት ላይኖር ይችላል። እና which one is እንደውም በተሻለ መንገድ ያስቀጥለዋል ብለሽ የምታስብ የቱ ነው እምልሽ? አሁን አንዳንድ ሰው ፊሊንግ አለው ግን ሪስፔክት ላይኖር ይችላል። አንቺ ማክበር ፐርሰናሊቲ ሆኖ ደግሞ ላንቺ ፊሊንግ ላይኖር ይችላልና ሶ የትኛው የተሻለ ነው? ምረጪ ብትባይ ማለት ነው። ሁለቱም እንትን አይደሉም ግን ምረጪ ብትባይ ከዛ ይብራራልን አይደል? ለምን እንደሆነ ከዛ በፊት እንጠይቅሽ ፍቅር ምንድን ነው? አሜን ባንቺ ጉድሽ ፈላ በገዛ ቆንጨራ ያለች ምንም ያልታሰበ ፊሊንግ ነው። በቃ ምንም አስበሽው እንትን የምትይው ነገር ሳይሆን ጀስት ኖቲስ ሳታረጊው የሚይዝሽ ነገር ነው። እንትን ነው እኮ ፍቅር ውስጥም ክብር አለ ማለት ፍቅር ሪል ከሆነ አንድ ሰው ላንቺ ያለው ፍቅር ሪል ፍቅር ከሆነ ክብር ነው መገለጫው። የመጀመሪያ መገለጫው ቫልዩ ነው፣ ላንቺ ዋጋ መስጠት ነው። ቅድም ብለሽኝ ነበር ለምንወደው ሰው ዋጋ እንሰጣለን፣ ፈጣሪን ስለምንወደው በጣም ዋጋ እንሰጣለን፣ ህጉን እናከብራለን። ያ ህጉን እናከብራለን ብለሽኛልና ስለምትወጁ ማለት ነው። ፍቅር ሪስፔክት ነው። ፍቅር ራሱ ትክክለኛ መገለጫው ክብር ያለበት ዋጋ ያለበት ነውና ከዛ ውጭ ያለው ስሜት ነው። በጣም የኔ ፍቅር የኔ ቆንጆ ወድሻለሁ በቃ እዚህ ከጠብር ግፍ እያለልሽ ግን ቫልዩ ማያደርግሽ አንቺን ለማግኘት ምንም እንትን የሌለው ኮንሰርን የሌለው በ3 ቀን አንዴ እሱንም በጣም አንቺ ጨቅጭቀሹ የሚያገኝሽ ከዛ ሲያገኝሽም ደግሞ አላደን ሙሉ ሰዓቱን ከአንቺ ጋር ማይሆን ለመስማት አንቺ ሬዲ ያልሆነ እንዴት ነው እንደዚህ አይነት ነገሮች ላይ ሆኖ ግን ስወድሽ የሚቆንጆ ቀን ሙሉ 40 ቴክስት ቢልክሽ አይ ሰውዬ አቴንሽን እየሰጠሽ ነው እንጂ ፍቅር እየሰጠሽ አይደል። እንደኔ እንትን እናረጋቸዋለን። አቴንሽን እና ፍቅር በጣም የተለያዩ ነገሮች ናቸው። አቴንሽን ሲሰጠን ፍቅር የሰጠን ይመስለናል። ፍቅር ቫልዩ ነው። አቴንሽን ይሄ ጀስት በቃ አለሽ እኔ ቆንጆ ደህና ነሽ ቴክስት ከዛ ቢደውልልሽ ግን ደውሎ ምንድነው እያደረገ ያለው አውርቶሽ በቃ አለሽ ደህና ነሽ በቃ እኔ እኮ እንደዚህ ቀኔ እንደዚህ ሆኖ በቃ ወድሻለሁ እሺ ማሪ ባይ ከዛ ነገም ደውሎሽ እንደዛ ከሆነ አንቺን አይሰማሽም፣ ምን ላይ እንዳለሽ አያውቅም፣ ልብሽን አያውቀውም፣ ያንቺን ነገር ቼክ እያደረገው አይደለም። አቴንሽን ግን እየሰጠሽ ወይም ፍቅር ብለን አንጠራም፣ አቴንሽን ነው። እና ፍቅር ሲኖር ቫልዩ አለ፣ ክብር አለ። ፍቅር ብቻ በቂ ነው እንደ ግንኙነት ለመመስረት? ስሜቱ በቂ አይደለም። አሁን ፍቅር ስንል አሁን ብዙ ጊዜ ወደ ጭንቅላታችን የሚመጣው ስሜቱ ነው አይደል? ይሄ ፍቅር አበርኩሽ ሞትኩልሽ ምናምን የሚለው ነገር አየ እሱ ብቻ አይደለም ፍቅር። እሱ እንትን ነው ስታርተር ነው። እንዴት አሁን ምግብ ካፌ በጣም ርቦ ሬስቶራንት ገባ ማቆያ አምሮኋላ እና ሲያመጡልን ምንድን ነው የሚሰማው? ስታርተር አይደል? ምግቡ ቢመጣ በዛ ልክ ላትደሰት ትችላለህ አይደል? በቃ አትሊስት ትንሽ ጋብ አድርገዋል። ከዛ ዋናው ምግብ ይመጣል። ኮስት የምታደርገው ግን ለምግቡ እኮ ብዙ ብርህን የምታወጣው ወደህን የሚያዝ የሚያደርግልህ ምግቡ ነው። እንደዛ ነው ስሜት። ይሄ ፍቅርን ማስጀመሪያ ይሆናል። በጣም ኢንቲሜት እንድንሆን በቃ ከዛ ሰው ጋር ጥሩ ነገር እንዲኖረን ያስጀምረናል። ግን ራሱ ግን ስሜት ግን ፍቅር አይደለም። ይሄ ሮማንሱ ኢቨን ፍቅር ብለን አንጠራውም። እሱ ፍቅር ሊሆንም አይችልም። እሱ ለመሰለህ እንትን ይላል የሆነ ሰሞን በጣም እፍ እንላለን፣ በጣም ሀይ ይሆናል። ምን አዝለሃት ዙር ምናምን ላይ በቃ ይሰማሃል። ቀኑ ሙሉ እንዲህ ተሸክማ ሰዎች ጋር ሁላ በቃ ሚስቴ ናት ጓደኛ የማለት ምናምን እንደዛ አይነት ስሜት ይሰማሃል የሆነ ሰሞን። የሆነ ሰሞን ደግሞ ለአይነት ልታስጠላት ትችላለች። ስሜት ነው ይሄ ያለውላችንም ጋር እንደዛ ስለተሰማ ካዝለሃት አትዞርም ወይ ዛሬ ካላገባውሽ አትላትም። ያ ስሜት በጣም ከፍ ስላለ ከዛ ደግሞ የሆነ
ስታናድድ እኮ የነርቭክ ላይ መታ ስትቆም እች ልጅ ምናምን ደግሞ ስትል አትተዋትም። ያማ የሆነው ምን ሲሆን ነው? ምርጫ ስትሆን ፍቅር ምርጫ ነው። ቅድም ስናወራ የነበረው ይሄኛውን ነው። አንድን ሰው መርጠኸው ሲሆን በከባዱም ጊዜ በጥሩም ጊዜ የትኛውም ሰዓት ሆልዶን ታደርጋለህ። ስታናድድ በቃ ሂጂ አትላትም። መርጠሃታል ከነ ድክመቱም ከነ ስህተቱም የፍጹሙን ማንነቷን ሳይሆን የመረጥከው ራሷን እሷን የሆነችበትን መንገድ መርጠኸው። ስለዚህ ፍቅር ምርጫ ነው ስንል ይሄኛውን የመረጥነውን ሰው የኢሞሽናችን ከፍና ዝቅ ስላለ እንደ ኢሞሽናችን ትሪት አናደርገው። ምርጫችን ነው ያሰው። ምንድን ነበር ልጠይቅሽ የነበረው መሰለሽ? አሁን የዘመኑ ትዳር እንዴት ታየዋለሽ? ትራንዛክሽን አልሆነም ወይ? መኪና ከሌለው እንደዚህ ከሌለው ያ ፍቅር ይባላል ወይ? ትዳርስ ለመመስረት የግድ ያን ያክል ገንዘብ ያስፈልጋል ወይ? እንዴት ታየዋለሽ? ልክ ነው እሱ ወይ? በአደባባይ ወጥቶ እኔ እንጃ ልክ ነው አይደለም? አንቺ ንገሪኝ። እኔ እንደዚህ በእኔ አያምርም። ለማንኛውም አንቺ ንገሪኝ። ያው ወንድ ስለሆንክ ራስህ በእኔ አያምርም። እስኪ አንቺ ንገሪኝ። አግባብ ነው ሆነ? ያው እንደየሰው ይለያያል። አሁንም ማለት ነው ሪጂድ ሩል የምናወጣለት ነገር አይደለም። ማንም የውስጡን ይከተል፣ ግን ትክክል አይደለም። ገንዘብ በተለይ የትኛው መሰረት ትክክል አይደለም። ገንዘብ ከሌለው አሁን ሙድ ሆኗል። በጣም ይደብራል ማለት እየተወራረሰ መጣ። በነሳት እንዳልነበረም እና ገንዘብ ከሌለው አንድ ወንድ ብቁ አይደለም ለማፍቀር ለመፈቀር። እንደዛ እየሆነ መጥቷል። አንደኛ ምን ገንዘቡ ነው እሱን ነው መጀመሪያ ማለት ይሄ ራስን ኢቭን ዲሚኒሽ አድርጎ ማሰብም ነው። እንደ ሴት ሆኜ ሳስበው እኔ ዋጋ የለኝም እኔ ሰርቼ ያን ሰው እንዲያዝናናኝ የምፈልገውን መዝናናት በእሱ ገንዘብ መኖር የምፈልገውን ያን አሪፍ ህይወት እኔ አድርጌ ኖሬው ማምጣት አልችልም ነው በቃ አልችልም። ምን ነግሬዋለሁ ለራሴ ስለማልችል ሳምበዲ ያሟላልኝ ያን ቆንጆ ህይወት ያኖረኝ መጥቶ እኔ ስለማልችለው ልሰራውም አልችልም ላመጣውም አልችልም ያንን። ስለዚህ ተደላደለ ኑሮ ላይ ሄጄ እገባለሁ ደስተኛ እሆናለሁ። እና አንድ ይሄ ለራሳችን የምንሰጠው እንትንም ይመስለኛል። በዋይናት ለምን ያን አንድ ወንድ ያኖረኝ ብዬ የማስበውን ህይወት ሰርቼ ልኑረው ለምን አይደለም? እሱም ሰው እኔም ሰው አይደለም? ስለዚህ ለራስም ካለ ነገር ይመስለኛል ያ። ሲቀጥል ደግሞ እንትን ነው ፍቅር ደስ የሚለው ይሄ አብረህ አንድ ላይ ያመጣኸው ነገር ሲሆን ፍቅር ሳይሆን ትዳር ኑሮ ራሱ ደስ ይላል። ያኔ አንድ ላይ ሰርተህ ሰፖርት ተደራርገህ ቻሌንጁን ስትራግሉን አብረህ አልፈህ በጣም አፕስ ኤንድ ዳውንስ አለ አይደል? የምትፈልገውን ህይወት እስከምትኖርበት ጊዜ ድረስ እኮ ብዙ የምታልፍባቸው ጎዳናዎች አሉና እነዛን ጎዳናዎች እንደ ፓርትነር አብረን አልፈነው ሲሆን በጣም ቆንጆ ይሆናል። መጨረሻ ላይ የምናጣጥመው ውጤትም የጋራ ነው። የእሱን ብር ቁጭ ብዬ እንደምበላ አይሰማኝም። አብረን ያመጣ እሱም ደግሞ ተብላ ፍሬን አይሆንበትምና በቃ አብረህ ያመጣኸው ነገር ሲሆን ደስ ይላል። ዋጋም ተሰጠዋለህ፣ ኢንቲሜሲህንም ይጨምረዋል በጣም። አንዳንድ ሰዎች ኢንተርቪው ላይ ምናምን ሲሉ ሰማለሁ በቃ እንዲህ ስለ ሚስቶቻቸው እያወሩ እንባቸውን በቃ የሚቀድማቸው እሷ ማለት እኮ በቃ ምንም ባልነበረኝ ሰዓት አብራኝ ነበረች። ከዛ ያን ሁላ ነገር ስትራግል አብራኝ ያለፈች እሷ ማለት እኮ በቃ ይሄ ዋጋው ለእሷ ያለው ዋጋ ራሱ እንዴት ደስ እንደሚል ማለት ያን ስትራግል ያን የህይወት ፓተርን አብራው በማድረግ ነው። እና ያ ማለት ቶታሊ ብር ያለው ሰው ሴት ልጅ ማግባት የለባትም ማለት አይደለም። ግን ስታንዳርዷ ባይሆን ብር ያለው ሰው ከማለት ቫልዩ ያለው ሰው ክብር ያለው ሰው የሚወደኝ የሚያከብረኝ የሚቀበለኝ ከነማንነቴ ያ ነው የሚያኖረው በጣም ደስተኛ የሚያደርጋት የኛውን። ኦፍኮርስ ገንዘብ ጥሩ ነው፣ ደስተኛ ያደርጋል። ለዛም ነው የምንሯሯጠው አይደል የምንሰራው ምናምን። ግን እሱ ስላለው ግን ደስታ ማግኘት እችላለሁ ብሎ ማሰቡ እዛ ጋር ትንሽ እንትን አለ። ገንዘብ ስላለው የሚያስፈልገኝን ነገር ሁሉ ስላደረገልኝ ሰላማዊ ትዳር ሰላማዊ ህይወት ይኖረኛል ብሎ ግን ማሰብ ከባድ ነው። አይሆንም። ያ ብቻው ሊያመጣው አይችልም። ማንነት ነው ያን። አንዳንድ ሴቶች ደግሞ እንደዚህ ይላሉ። አሁን ገንዘብ የሌለውን አግብቻ አብሬ ከማክ
አትሊስት ክብርን ባይሰጠኝ ፍቅርን ባይሰጠኝ ገንዘብ አለው ቢያንስ በሱ ጽናናለው ይላሉ። ሁለት ከማጣና ደግሞ አሁን አብረን ማደግ ማንችለው መጀመሪያ አንዲትን ሴት ይመርጥና ከዛ ከእሷ ጋር አብረው ሰርተው ከተለወጡ በኋላ እሷን አይፈልጋትም። የወንድ ልጅ ጸባይ ብር ሲመጣ ይወጣል። ሞስትሊ ብሮክ እያለ የመረጣት ሴት ከዛ ቦስ ሲሆን እሷ ስታንዳርዱ አትሆንም፣ ይንቃታል ምናምን ነገር ይባላል እና ሌላ ማየት ያማትራል። እንደዚህ አይነት መከራከሪያ ያቀርባሉ። ምን ትያለሽ አንቺ በዚህ? በእርግጥ ይባላል ሴት ልጅ በጣም የምትፈተነው የሌለውን ሰው አግብታ ከሱ ጋር በምትኖር ሰዓት እዛን ሰዓት በቃ ፍቅሯ በደንብ ተፈትኖ አልፏል ማለት ነው ይባላል። ወንድ ልጅ ደግሞ ገንዘብ ሲኖር አብረው ደግሞ እንዳልከው ልክ ገንዘቡ ሲመጣ ከሷ ጋር ያን ሰስቴን አድርጎ መኖር ከቻለ በቃ ዛጋ በስተ ነው ይባላል። ያም ግን ራሱን የቻለ ደግሞ ሌላ እንትን አለው ማለት አሁን አንዱን እየወለደ ይሄዳል አይደል? ለምንድን ነው እንደዛ የሚሆነው? ስኬት ላይ ሲደርስ ያው የዛኔ አቅሙ አይደለም እዛ ደረጃ ያለችን ሴት መመኘትን ቢመኝም አያገኛትም፣ እንደማያገኛት ግልጽ ነው። የሁለተኛውንም ግን ገዛት ነው እንጂ ያገኛት ለማለት ይቸግራል። ግን ያው ምልሽ ደርሶብሻል እንዴ? አይ ነው አውቃለሁ። እንደዚህ በጣም ብዙ ሰዎች አውቃለሁ። እንደዚህ በጣም ብዙ ህይወት ኢቭን አብሬያት አልሄድም የሚል ሰው አውቃለሁ። እንዴ ይሄ ማይካድ ወንድሽ ባህሪ ነው። አብሬያት አልሄድም ምንም ሳይኖር አብራ የነበረችን ሴት አብሬያት አልሄድም የሚል ወንድ አለ። ገንዘብ አግኝተው ማለት ነው አብረው እና አይ ቲንክ ወይ አሮን ነው እየተበቀለ ይሁን አይግል ዘንድም ኖርማል ነው ስታዩ ይሆናል አይደል? እዚህ እዛም ማለት የሚፈልጉ ሰዎች አሉ። ኦፖርቹኒቲ ሳይመቻችላቸው ቀርቶ ከዛን ኦፖርቹኒቲውን ሲያገኙ ወደዛ ፎከስ ያደርጋሉ መሰለኝ። አይ ቲንክ እዛ ነው ያው አዲስ ማንነት ሳይሆን የነበረ ማንነት ተገለጠ። ገንዘቡ አወጣው። ይሄ ደግሞ ይመስለኛል ኦፖርቹኒቲ ማጣት ነው አይደል? ሀቅ ነው። እና አሁን በዚህ ጊዜ በጣም ያው ትዳር እንደምናየው ነው፣ ሰርግ በሰርግ ነው እና የፍቺ ሪዝኑ ምን ይመስልሻል? ሞስትሊ ይሆናል አይደል? በብዛት ኮመን ናቸው የሚባል ነገሮች አሉ። ምክንያቱም ይሄ ሁሉ ሰው በተለያየ አይነት ሪዝን አይሆንም። በጣም ብዙ ሰው ስለሆነ በየጊዜው እየተፋታ ያለውና ቆንጆ ጥያቄ የሚያመሳስላቸው ነገር ምንድን ነው? እንዲፋቱ የሚያደርጋቸው ነገር የፍቺ ሪዝኑ ምንድን ነው? እሺ ያው የፍቺ መጀመሪያ እያወራን የነበረችው ነገር ነበረች። እሺ እንቀጥል። አፉ በይነሽ እኛ በጣም ይባረቅብናል። እንዘላ እረፉ አስጨርሱኝ በይነሽ እጅሽን እያወጣሽ ማውራት ነው። እያወራች ነበር ብዬ ነውና ያም ይሄ ወንዶቹ የሆነ ቦታ ላይ ኖር የሚያደርጉ ሴቶችን አክቹሊ ከዛ በኋላ ያው ባይሆን ጥሩ ነው ሆነ አይደለም በቃ ያው እንደዛ አደረገ። ከዛ በኋላ ግን ተጎጂው ማን ነው ማለት የሚታይ ነገር ብቻ አይደለም። ደስታ እኮ አይደል ይሄ ካፈን ስላረገ በጣም ብዙ ሴት እንዲያቅፎ ስለሄደ በጣም ደስተኛ ነው ማለት አይደል? ዲፕ ኢንሳይድ የህሊና ጸጸት አለ በጣም። እሷ ደግሞ ፍሪ ናት በጣም አትሊስት ማድረግ ያለባትን ነገር ሁሉ አድርጋ መታለች አይደል? ቢያንስ የህሊና እንትን የለባትም ያው የሱ ቁስል እንጂ ማለት ነውና ከዛ በኋላ ባለው ህይወት ማነው ተጎጂ? እሱ ነው ተጎጂ የታወቀ ነውና ግን ባይሆን መልካም ነው እንደዚህ። ሁሌም አይሆንም እንደዚህ። እዚህ ላይ ወንዶች ላይ በጣም መሰራት ያለበት ፖይንት ነው። ግን ደግሞ አንዳንዴ እኛም ሴቶች ምክንያት የምንሆንባቸው ጊዜያት አሉ። ሚስቶች ማለት ነው እንደዛ አብረን ያለፍነው ሚስቶች መቼ መሰል ድሮ የነበረ ላይፍ ስታይል አለ አይደለም? የሆነ ጊዜ ያዳሽ ቲክቶከር ደስተኛሽ ትመቸኛለሽ ተያረኛም ትመቸናለች ያለሽ እህታችን ስትል ሰማኋት። እንዴ ያዳሽ እንትን ተቀባች እንትና ድሮ እዛ ነው እንዲህ ስቀባ እንደነበርኩ ታይን ትፈልጋላችሁ እንዴ ላይፍ ስታይል ሲቀየር ምናምን ስትል ነበርና ለምንድን ያነሳሁት ይሄን ድሮ የነበራት ላይፍ ስታይል አላችሁ የነበራቸው ህይወት አለ። አለባበሷ፣ አመለካከቷ፣ ውሎዋ፣ ሁሉ ነገሯ ከላይፍ ስታይሏ ጋር የሚሄድ ነበር። ከዛ እያደገ መጣ ህይወታቸው። ይሄ ሰውዬ እሱ ነው ሰክሰስፉል ያው ስትሉ ስለነበር ቀደም እሱ ነው አይደለም ወይ በቢዝነሱም ወይ በምኑም ብቻ
እዛ ውስጥ የገባው እሱ ነው። አብረው ነው ግን እሱ ነው እየሰራ ያለው ያን። ስለዚህ አብሮ የሚውላቸው ሰዎች አሉ። እየተቀየረ ነው የሚመጣው አይደል? ትናንትና ላይፍ ስታይላቸው በጣም ኢኮኖሚካሊ ትንሽ በነበረ ሰዓት የነበሩት ጓደኞች፣ የነበረው ስራ፣ የነበረው አመለካከት አይደለም አሁን የሚኖረው። በየጊዜው ላይፍ ስታይል ሲቀየር ሁሉ ነገር ይቀየራል አይደል? ሶ እየተቀየረ ነው የሰውዬ። ፍሬንድ ዞኑም እየተቀየረ ነው። እሷስ እዛ ውስጥ ታካርካለች ማለት እሱ የሚያስበው የሚያየው ኤቭሪ እንትን እየተቀየረ ነው አይደል? የሚመጣው መቶ ሲያወራት የሚያወራት ነገር እሷ በነበረችበት በቃ አምሶሪ ቱ ሶይዚስ የቤት ውስጥ ልጅ ማሳደግ ላይ በተለይ ደግሞ ቤት ውስጥ ያለን ሴቶች ከባድ ነው። በእርግጥ ከልጅ ጋር ቤት ካለው ሪስፖንሲቢሊቲ ጋር እንደገና ራስን አፕዴት ማድረግ ማንበብ፣ ከጊዜው ጋር ራስን አብሮ አፕዴት ማድረግ ከባድ ነው፣ በጣም ከባድ ነው። ግን ስቲል ደግሞ ብዙ ጊዜ እንትን ስለሆኑ ነው አሁን እንደዚህ አይነት ኬዞች ብዙ ጊዜ ሲፈጠሩ ነው የምሰማው። እሷ የቤት እመቤት ናት፣ እሱ ውጭ ብሎ የሚመጣ ነው። ላይፋቸው ተቀየረ። ከዛ ውጭ አብረውት የሚውሉት ሴቶች አሉ፣ አማሩት ከነሱ ጋር እንደፈለገው ነው፣ እሷን ኢግኖር አደረጋት አይነት ነገር ነው የምንሰማው። እና ቤት እየዋለች ራሷን አፕዴት ታደርግ እያንዳንዱ ነገር ማለት ከባድ ነው። ደግሞ ለሱ ስትል ብቻ ሳይሆን ለራሷ ስትል፣ ለልጆቿ ስትል ላይፍ ስታይሏ በተቀየረ ቁጥር በደረሰችበት ራሷን አፕዴት እያደረገች ብትሄድ እሱ ሲመጣ የሚያወሩት ወሬ እሱ እዛ ጋ ይዞት የመጣው ነገር አለ፣ እሷ ደግሞ የድሮ ላይ ናት ያለችው። እሱ አይገጥምም ማለት ይከብዳል፣ ስትራግል ይሆናል። አሁን በቃ ማለት እሱ ማውራት የሚፈልገው ነገር አለ፣ ማየት የሚፈልገው ነገር አለ። ማየት የሚፈልገው ነገር ስለ እዛ ጋ ያያቸውን አይነት ሴቶች አለባበስ ምናምን ያን እያልኩ አይደለም፣ ግን የተቀየረ ማንነት አለ አይደል? ከላይፍ ከኑሮ ጋር አብሮ የሄደ ላይፍ ስታይል ይፈልጋል ሲመጣ። እሷ ግን እዛው ላይ ስተካከል ነው። ያም አንዳንዴ ሪዝን ይሆናል። እና ያው በዚህ አጋጣሚ እኛም ሴቶች ሚስቶችን ባሎቻችን ላይፋችን እየተቀየረ ሲመጣ እኛም አብረን ራሳችንን በዛው ልክ አፕዴት እያደረግን ብንመጣ ኖት እሱ እንዲወደን ብቻ ሳይሆን ለራሳችን ራሱ ለራሳችን ለአእምሯችን ሰላም፣ ለልጆቻችን ደስ ይላቸዋል እኮ ልጆች ራሱ እናቶቻቸው በቃ አሪፍ ይሄ እነሱ የሚያስቡትን ቀድሟቸው ማሰብ ሲችሉ ልጆቼ እኛ እናውቃለን ብለው መጥተው የሚያወሯትን ነገር እሷም አብራ ስታወራ ስታውቀው ከዛ ለብሳ ቆንጆና ስትወጣ ትምህርት ቤት ወላጅ አምጡ ምናምን ሲባል እዚህ ለብሰሽ ነው ይፈልጉታል ልጆችም። እና ላይፍ ስታይላችን አብረን አፕዴት ብናደርግ ያው እሱም ደስተኛ ይሆናል ያስባለሁ። እና ያም አንድ ሪዝን ይሆነዋል ስለማስብ ነው ያነሳሁት። እና ሁለተኛ ጥያቄ ምን ነበር? የፍቺ ሪዝኑ ፍቺ ብዙ ሪዝን አለው። ሞስትሊ የሚያመሳሰል ገንዘብና የወሲብ አለመጣጣም ሊሆን ይችላል። በጣም በጣም ብዙ ስለሆነ እየፈረሰ ያለው ሁሉም በተለያየ ሪዝን ቢሆንም የሚያመሳሰላቸው ነገር ከሁለቱ ይዘላል። በዋነኝነት ከገንዘብና ከወሲብ አለመጣጣም ከሚሉት ይዘላል። አንዳንዴ ቤተሰብ ምናምን ጣልቃ ገብነት ምናምን ይኖራል። በብዛት ሞስትሊ እንደዛ ነው። በተለይ ገንዘብ ፋይናንሻሊ እና ራስን ኮምፔር ማድረግ ምናምን በሰው አያይዘሽ ሶሻል ሚዲያም ስለመጣ ምናምን ሴቶች በተለይ ሞስትሊ ራሳችንን ኮምፔር ስለምናደርግ እሱን አንድ ላይ አያይዘሽ በይ እንዳላችሁት ነው። ፍቺ ኮመኑ እነሱ ናቸው የምንሰማው እኛ ከምናየው ብዙ ጊዜ ተደጋጋሚ የምናያቸው እነዚህ ናቸው። እና ሜቢ ካወቃችኋቸው ምን ነበሩ ፌስቡክ ላይ የሆነ ዲቮርስ ኮርት ቲቪ ቢባል እንትናል። እኔ አላውቀውም። አፉ በይኝ፣ ከኔ አይጠበቅም። አፉ በይኝ። አይ ምን ኮመን ነው ዲቮርስ ኮርት ቲቪ ነው ቢባሉት እና እንትን ይላሉ። የዩኤስ ነው እንትን ፕሮግራሙ ምንድነው ፍርድ ቤት እንደ ዳኛ ነገር አሉ ጀጆች አሉ። ከዛ የሚፋቱ ሰዎች ይመጣሉ። እዛ እየመጡ ሪዝናቸውን ያወራሉ። እንደዛ ነው ፕሮግራሙ። ኖርማሊ ትክክለኛ ነገር አለ አሴ ድራማ አድርገውት ነው። እና የሚያነሷቸው ሪዝኖች በቃ ማለት በጣም በጣም ሲሊ ነገር አንድ የሰማሁት ምንድነው ያው አውት ኦፍ እንትን እንዳልሆን ረስ አረ እንዴ ፖድካስት አይደል እንዴ በጣም ቢያር እንደፈለግሽ ችግር የለም። እሺ ምንድነው ሪዝናችሁ ምናምን ስትላቸው አይ ብዙ ነገር ተጋግዘን ነው የምናደርገው። በእርግጥ አለ ሴቷ ናትና ግን ዳይፐር ቀይር ስለው ሳይሆን ዳይፐር ሲቀይር እንትን ካካ ከሆነ ልጆቹ አንቺ ቀይሪ ብሎ ጥሎልኝ ነው የሚሄደው። ዋዳዚት ምን ይወድልኛል እንዴ እንደዚህ አይነት ነገር ነው። ምን ሪዝን ሼ ነው ይሄ ነው ፋይናሊ ሪዝኑ ያ
ዳይፐር አይቀይርም፣ ካካ ሲሆን አይቀይርም። እሷ ይሰጣል ነው ሪዝኗ። ከዛ እየተፋቱ ነው። አበሻዬን ሲሰማ እናቱ ገበያ ሄደችበትና እናቱ መተችበት እኩል ያለቅሳል ይላል። ፈረንጅ ባህር ነው የሚጣለው። እሺ እንደዚህ ማለት በዚህ ደረጃ አሁን በጣም ሲል እየሆኑ ነው፣ እየወረስን ነው። ከዛም ብዙ ነገር አይደለ ያለ ነው እና በቃ ስትሰማ አንዳንዴ በጣም ሲሊ ነገሮች አሉ። ምንድን ነው ፍቺ ሪዝን ነው እውነት ይሄ ነው ምናምን ትላለህ። በጣም ሲሊ ነገሮች አንደርስታንድ ተደራርገህ ማለፍ የሚኖርብህ ነገሮች ምክንያት ይሆናሉ እና እንትን ነው ብዬ ማስበው። አሁንም ዛሬ ስታከረክሽ እንዳትል አረፈታ ወይ ምንም ችግር የለም። ፍቅርን አሁንም ስሜት አድርገህ ነው ሲሆን ይሄ በስሜት በቃ ስሜት የፊሊንጉን ብቻ ስሜት አሁን ፍቅርን ፊሊንጉን ብቻ ከያዝነው ቅድም እንዳወራ ነው የሆነ ታክሰን የምናልፈው ነገር ይኖራል። ምርጫችን ከሆነች እንደ ምርጫ ይዘናት ምርጫ ይናት ብለን ከሆነ ምርጫ ምንድነው ስታክ እንድናደርግ ነው የሚያደርገን። በቃ አንድ ነገር ላይ ስታክ እንድናደርግ ያደርገናል። ምርጫችን ኢንቴንሽናል እንድንሆን ያደርገናል። እንደ ሙዱ ሳይሆን እንደ ሁኔታው ሳይሆን ኢንቴንሽናል እንድንሆን ያደርገናል። እና ፍቅርን ግን እንደ ስሜት በስሜት እየውባርት ብቻ ከያዝነው ግን የሆነ ቀን ሁሉም ሰው እኮ ይሰማዋል። የሆነ ቀን በቃ ጥለሽ የሚል አይነት ስሜት ይሰማናል፣ ሁሉም ይሰማዋል። ግን ስለተሰማክ ይሆናል ማለት አይደለም። ከዛ ስትረጋጋ ሰከን ስትል ያ ይጠፋና ወይ ምሳ በልተህ ይሁን ላቅርብለት ምናምን ደግሞ ትላለህ። ምንድነው ይሄ ስሜትን በጣም ሳታስተናግደው ሲቀር ወደ ምርጫክ ስትመጣ ይሄ ሰውዬ እስከ ስህተቱ እስከ ድክመቱ የተቀበልከው ሰው ነው። ማንም ሰው ፐርፌክት አይደለም። ማንም ሰው ደግሞ የራሱ የሆነ ድክመትና የራሱ የሆነ ጥንካሬ ነው ያለው። የጅላሉ ነው የኔ ነው አይደለ? የኔን ከጅላሉ ጋር ለማወዳደር ስሞክር ነው ችግር የሚፈጠረው። እና በዛ በሰውየው ማንነት ከሆነ ነገሮችን ችግሮችን የምናየው ከሱ ማንነት አንጻር ከሆነ አንዳንዴ ሪዝኖቻችን ሪዝን አይደለም። አንዳንዴ ማለት በቃ ለፍቺ ይሄ ነው ያፋታኝ ብለን የምናቀርባቸው ሪዝኖች ኮሚኒኬት አድርገን አንደርስታንድ ተደራርገን ማለፍ የምንችላቸው ሪዝኖች ናቸው። መቀበል የሚለውን ኢሹ በደንብ ከያዝ ነው ወይ መቀበል በቃ ሰው ፐርፌክት አይደለም፣ እኔም ፐርፌክት አይደለም ማለት። ስለዚህ የሚቀየር አለ፣ ይቀየራል። የማይቀየር ማንነት ግን ተቀብለን ደግሞ የምንኖረው ማንነት አለ። ድክመት አለ፣ ሁሉም ሰው ትክክል የሆነ ድክመት አለ። ተደጋጋሚ የሚደብረን ማለት ማይቀይ በየጊዜው ኢሹ የሆነ ድክመት የምንቀበለው ነገር ግን መቀበል የሚኖርብን ግን ያንን ቼክ ማድረግ የነበረብን መቼ ነው? ይሄ መቀበለው ነው ወይስ አይደለም የሚለውን አጣርተን መግባት የነበረብን ያኔ ነው። ስቲል ግን ተቀብለን የምናልፈዋለን። ግን ብዙ ጊዜ ምክንያት የሚሆኑት ያው ተደባብሰው ቢያልፍም የሴክሹዋል አለመጣጣም ብዙ ጊዜ እሱ ነው እሱ አለ። ግን ያው እኛ ይታፈራል ማለት ማህበረሰብ ላይ ደግሞ እንደከተማ ሆነ አሁን እንትና ይሽዋና አናወራው ማለት ነው። ዛሬ እናወራው አያ እኛን ጀምር ዛሬ አይደል? ሜዳውም ነው ፈረሱም ነው ያለሽ። እሺ እንትና ኃጢአት ሐራም ነው ይመስላል አይደል? ይሄን ካነሳን በቃ ትክክለኛ ነገር ነው የሚመስለው። በዛ ነው። ግን አሉ እንደዚህ አይነት ኢሹዎች በጣም ኢሹ ናቸው። ኢቭን ባልና ሚስት እንኳን ፍራንክሊ ስለማያወሩት እሱ ፍላጎቱ እንዲህ እንድታደርጊልኝ ስለምፈልግ ነው። ሴክሹዋል ኢንቲሜሲያችን እንዲሆን ስለምፈልግ ነው። በዚህ ወይ ነው እኔ ደስተኛ መሆነው እንዲህ ስታደርጊ ብሎ ማውራት አይፈልግም። ያን ከማውራት ፍለጋ መውጣት የሚቀላቸው ብዙ ሰዎች አሉ። ያን ታሟላለት ፍለጋ መውጣት በሴም ቲንግ ሴቶችም ጋር እንደዛ አይ ኔቸራችንም የተለያየ ነው። ሴትና ወንድ በሴም እንትን አይደለም ያለ ማለት ትዳር ላይ ያው ወንዱ ሴክሹዋሊ የሚረካበት መንገድ እና ሴቷ ሴክሹዋሊ የሚረካበት መንገድ አንድ አይደለም። እኔም ከተፈጥሮ አንፃር ፕላስ ደግሞ ከኔነት አንፃር እንዲፈልጋለሁ ብሎ ፍራንክሊ ማውራት እርስ በርስ ከሌላው ዓለም ምክር መፈለግ ሳይሆን እርስ በርስ ፍራንክሊ ማውራት ብቻ በጣም የፍቺ እንትን በጣም እንቀንሰዋለን ብዬ አስባለሁ። እና ሴክሹዋል ኢንቲሜሲ ቢኖረን ማውራት ብንችል ፍራንክሊ ከዛ ሰው የቀረበ ሰው የለንም። ሁሉ ነገራችንን እኮ የሰጠነው ሰው ነው። እንደ አይነት ኢሹ አንስተን ለማውራት ምንም የምናፍረው ነገር የለበትም። እና ያ አንዱ ነው። ሌላው ኮምፔሪንግ ቅድም እያለች ነበር። በጣም ዘመን ኮምፔር ነው ይሄ እንትን ሆነ ግልጽ ሆነ። የሁሉም ሰው ህይወት ግልጽ ሆነ የሚታይ ሆነ እና ወይ እንትን ህይወት እንደዚህ ምናምን ብሎ ሰው ከራሱ ጋር የእንትና ህይወት ደግሞ ውሸት ነው
በተለይ ደግሞ ሶሻል ሚዲያ ላይ የምናያቸው እንትኖች ኦፌንሲቭ ሆኜ አይደለም እዚህ ላይ ይሄን ስል ሶሻል ሚዲያ ላይ ካፕል ላይፍ የሚሉን ሰዎች አሉ አይደል? በቃ ካፕል ሂስትሪ ካፕል ኮንተንት የሚሰሩ ከዛ ላይፋቸውን የሚያሳዩ ብዙ አሉና ዘ ጉድ ቲንግ አንድ የቀየሩት አመለካከት አለ ደስ የሚለኝ እኔ በጣም ወደው ይሄ ጥሩን ፓርት የትዳርን ጥሩን ፓርት እንደ ማህበረሰብ ያው ከስንት አንዴ ካልሆነ አይታወቅም አይደለ? እኛ ማህበረሰብ ላይ ወይ አባት በጣም ኃይለኛ ቀጥቃጭ እንዲህ በቃ ኮስታራ ምናምን በዚህ ግቢ በዚህ ውጭ የሚል ሚስት ደግሞ እሺ ብላ በቃ ዝም ብላ ሀሳቧን ትንፍሽ ሳትል የምታወራ እንደዚህ አይነት ነው በብዛት ኖርንበት የሰማነው እና ይሄን እንትን ይቀይረውታል አይደል? ደስ የሚል ትዳር ደስ የሚለው ጥሩ ገጽታውን አሳይተውናል አለ እኮ በየቤቱ ደስ የሚል ትዳር አለ፣ ደስ የሚል ህይወት አለ። ያለጣ ሰዎች ማያውቁት ሰው ብዙ ሰው ትዳር መጥፎ አድርጎ የሚያስብ ሰው ይሄም ገጽታ አለው የሚለውን አሳይተውናል። ጉዳቱስ? እሱ ደስ ይላል። ጉዳቱ ግን ምንድን ነው? እዚህ ጋር እንትንህን አብረተህ አይደለም ሪንግ ላይትህን አብረተህ ካሜራህን ኦን አድርገህ አስተካክለህ አስቀምጠህ ነው የምትተቃቀፈው የምትተጋገዘው ስራ ላይ ኤቭሪ የምታደርጋቸውን አክቲቪቲዎች የምታደርገው ካሜራ ተቀምጧል አይደል? እየተቀረጸ ያለ ህይወት ማለት ነው። ሶ የሆነ ሰው እየተቀረጸ ያለ ህይወት ጋር አምጥተን ጉዳቱ መቼ መሰል ከኛ ህይወት ጋር ስናወዳደር አሁን እኔ ሞር ተመልካቹ ላይ ነው እንትን ማለት ነው ፈልገው ከዚህ በፊት እንደዚህ የሆነች ፖስት ወስቻለሁ። ሶሻል ሚዲያ ጥንዶች የማያሳዩን እውነታዎች የማይነግሩን እውነታዎች ፖስት ያደርጋሉ ቲክቶክ ላይ እና አሪፉን ኬኩን ህይወት እንጂ የሚያሳዩን ቢሃይንድ ያለውን ነገር አናውቅም። ፋይናንሻል ስትራግሎቻቸውን የደረሱበትን ቦታ እናየዋለን። እዛ ለመድረስ ግን ምን ያህል ከፈሉ፣ ምን ያህል ይሄ እርስ በርስ መጋጨቶች አሳለፉ፣ ምን ያህል ስትራግል አልፈው ነው የመጡት ያን አናውቅም፣ አያሳዩንም። ብዙ ማናቸው ነገሮች አሉ ቢሃይንድ። ፋይናንሻሊ በጣም አሪፍ ህይወት ነው የምናየው። ከዛ ግን አሁን ላይ እየሞከርኩ ነው አለ አይደል? ሁሉም ሰው እየሞከረ ነው። ያ ማለት ፋይናንሻሊ በጣም ስትራግል የምናደርግባቸው ነገሮች አሉ። ያን እዛ ላይ አናየው። ሶ እዛ ላይ ያለውን ኬኩን ላይ ፋይተን እንመጣና ዞር ስንል የኛን ስናየው እንጀምራለን እና ከተቀረጸ ህይወት ጋር ማወዳደር አይኖርም ራሳችን አይደለም። ሶሻል ሚዲያ ላይ ከምናየው ህይወት ጋር ከጎረቤታችን ህይወት ጋር ከጓደኛችን ህይወት ጋር ማወዳደር የለብንም። ምንም መወዳደር የሌለበት ነገር ቢኖር ትዳር፣ ይሄ የራስ ማንነት ህይወት፣ የፐርሰናል ነገር ምንም መወዳደር የሌለበት ነገር ነው። እንደዚህ አይነት ኢንቴንሽን እንዲፈጠር ያደረገው ሜቢ አስተዳደጋችን ይሆናል ማለት አሁን ስታድጊ የጎረቤት ልጅ የደረጃ ተማሪ ሲሆንና አንቺ ሰነፍ ተማሪ ስትሆኚ አንድ አይነት እንትን የላችሁ ቤት ውስጥ የከሌ ልጅ እንዲያስመሰገነ አንቺ እንዲ ታረጋለሽ ያደግንበት ነገር አለ አይደል? ያ ነገር ይመስልሻል አሁን አድገን ሁሉም ሰው ምክንያቱም ሞስትሊ ማለት ይቻላል ኮምፔር እናደርጋለን። ገብቶሻል? ኢግኖር ማድረግ አንችልም። ያ ባህሪያችን እንዲመጣ ያደረገው የማህበረሰቡ ያስተዳደጋችን የቤተሰቦቻችን ተጽዕኖ አለ። በዛ ይመስልሻል? እሱም አንዱ ነው። ለእኛ ማህበረሰብ ብቻ አይመስለኝም። ኮምፔሪንግ የሰው ልጅ ችግር ይመስለኛል። በአጠቃላይ ሰው ተፈጥሮ ያለው ችግር ይመስለኛል። ግን እሱ አንዱ ነው። በጣም በኮምፔሪንግ ነው እኮ አታያትም እንትናን እየተባለ ብዙዎቻችን እና ያም አለ። ግን ኢንቴንሽናል መሆን ደግሞ አለብን ህይወት ላይ ማለት ሳድግ እንዲህ ስላደግኩኝ እንዲህ ነው መሆኑ አይነት ሪዝን የለም። ብዙ ነገሮቻችን ላይ ያደግነውን አይደለም ማለት አመለካከታችን ሴቶቻችን ያደግንበትን ይዘን የመጣ ነው። ቢሆንም ግን ምንኖረው ህይወት ግን የቤተሰቦቻችን ህይወት አይደለም ማለት ኢንቴንሽናሊ የቀየርነው ነው። ኢንቴንሽናሊ አስበንበት አይ ይሄ እዚህ ጋር ሳድግ ይሄን ነገር ያየሁት ልክ ስላልሆነ እኔ በዚህ መንገድ መሄድ አለብኝ እንላለን ብዙ ነገር ላይ እዚህ ላይም ማለት ለምንከብደናል። የራሳችንንም ህይወት ማወዳደር እንደሌለብን ሁሉም ሰው ያውቃል። ፕራክቲሱ ነው ከባድ አይደለም። የማወቅ ችግር የለብንም ሁላችንም የመተግበር ያን ደግሞ ለመተግበር ምንድን ነው እየሆነ ያለው የሚለው ይሄ ከሚታየው ቢሃይንድ ሄደ ማየት። እሺ እያየነው ነው አይደል? እያየነው ነው ሲጎራረሱ ነው። ኦኬ ከዛ ቢሃይንድ እንደዚህ ነው ወይ? ቆይ ዴይ ቱ ዴይ እንደዚህ ነው ወይ? ጠዋት ከእንቅልፋቸው ሲነሱ ማታ ሲተኙ የሆነ ቦታ ሲሄዱ ኦልዌይስ ላይፋቸው ይሄ ነው ወይ?
ወይስ እኛን እዚህ እያሳዩን ያሉት ነው? ይሄ እዚህ ጋር እኛ ማይንድ ላይ መፍጠር የፈለጉት ነገር ኢንቴንሽን ይኖራቸዋል። ሁሉም ሲነሱ ፖዚቲቭ ነገር ማሳየት፣ አመለካከት መቀየር ሊሆን ይችላል። ግን ፈርዘር ያለውንም ማሰብ አለብን እኛ ተቀባዮች ብቻ መሆን የለብንም። እና የትዳር አጋሮቻችንም እንደዛ አንዳንዴ ራሳችንን ያሁን እንደዛ አስባለሁ። አንዳንዴ ራሳችንን ሰው ቢያወዳድረን ኦር የትዳር አጋሮቻችን ከሳምበዲ ጋር ቢያወዳድሩን ምንድነው የሚሰማን? እንትና እንደዚህ ሆነ አንቺ እንደዚህ ያቱኝ እንትና እንደዚህ ሆነ አንቺ ብንባል የሚሰማንን ስሜት ይዘነው ትዳራችን ላይም እንደዛ ማለት ኮምፔር ስናደርግ በዛ ልክ ነው ጉዳቱ፣ ኢሞሽናል ጉዳቱ እኛ ላይ ማለት ካናቀው እንችላለን። ኢሞሽናል ጉዳት አለው በጣም ማለት እና ያን እያሰብን በዛ ደረጃ ራሳችንን ስታክ እንድናደርግ ማድረግ እንችላለን። ኢንቴንሽናል መሆን ይፈልጋል። ኮምፔሪንግ ጉዳይ ላይ ኢንቴንሽናል መሆን ይፈልጋል። ሁሉም የራሱን ህይወት ነው የሚኖረው። ሬድ ፍላግ እና ግሪን ፍላግ ምንድን ነው ግንኙነት ላይ እንደዚህ ኮመን የምትያቸው? አሁን ያንቺና የኔ ሊለያይ ይችላል፣ ግን ኮመን የሚባሉት ምንድን ናቸው? ሬድ ፍላጎችን እነዛ ግሪን ፍላጎችን ያው እንትን ነው መገደብ አትችልም። እሺ እስቲ አንቺ ንገሪኝ ሰላም፣ ምንድን ነው ያንቺ ሬድ ፍላግ እና ግሪን ፍላግ ምንድን ነው አንቺ? በአጠቃላይ ይሄ ሪስፔክት ዲስሪስፔክት ሬድ ፍላጌ ነው። ሪስፔክት ደግሞ ግሪን ፍላግሽ ነው። ሌላ በጣም ትልቁ ማለት በጣም ትልቁ ዋናው ኮር ምትዩስ ነው። አይ እሺ ሌላስ? ገንዘብ ቢኖረው ማንም አይጠላም ኦብቪስሊ። ግን ሴት ልጅ ወንድ ልጅ ብቻ ሳይሆን ሴት ልጅ ፋይናንሻሊ ስቴብል ሆና መግባቷ በጣም ቫልዩ አለው። እኛ ደግሞ እንፈራለን። በጣም ነው ቫልዩ ያለው። እኛ ደግሞ እንፈራለን። አይደል? መታፈነግጡ ይመስለናል። የትኛውም ሴት ፋይናንሻሊ ስቴብል ሆና ብታገባ ይሻላል ተበነስት እንጂ እችላለሁ ካለ እሺ ይውጣ ይፍታ እሷ ቤቱ ሰራርታ ታቅርብ እንደ ድሮ ማለት ነው። ግን ደግሞ አብረህ ውጪ ሰርተህ መተህ ምናምን እየተጋገዝክ እንትን የምትል ከሆነ ላይፍ አሪፍ ነው የሚሆነው። ያንቺ ባለቤት ሶሻል ሚዲያ ላይ የሚሰራ ሰው ቢሆን ይደብርሻል እንዴ? ባይሆን ሲጀምረን አርት ላይ ይሆናል። ለምንድን ነው ማለት ለምንድን ነው ማለት ንገሪኝ እስቲ። አይ ያው አይ ብዙ ንገሪኝ እስቲ እናወራበት። አብሽር ሶሻል ሚዲያ ላይ መውጣቱ አይደበርሽ? ለምንድን ነው ቢወጣ ለምሳሌ ወጥቷል እንበል ለምን ደበረሽ? ያው ብዙ ነገሮችን እኮ አንዱን ነገር ወንድ ልጅ ሴንሲቲቭ ነው። ከሴት ልጅ በላይ ወንድ ልጅ ሴንሲቲቭ ነው። ባይዘው ማለት ማንም ሰው የሚያውቀው ነው። ቶሎ ይማልላል። ሴት ልጅ በሪዝን አይደል ቺት የምታደርገው? ወንድ ልጅ ሪዝን ነው የለውም ቺት ለማድረግ። ስለዚህ የተከላከልሽለት ነው ማለት ነው። ሪዝን የለውም። በቃ መልሽ ኤቭሪ ያገኘውን ሲቹዌሽን መጠቀም ይፈልጋል ሞስትሊ ወንድ ልጅ። ግልጽ ነው፣ ሁሉም አይደሉም፣ ግን በብዛት እንደዛ ነው። ሴት ልጅ ግን ሪዝን አላት። ገብቶሻል? አሁን ቺት ለማድረግ ምንድነው እስቲ ለምሳሌ አንድ ሪዝን ንገሪኝ እስቲ። ለምሳሌ ወይ እዚች ጋር ፋይናንሻሊ ስቴብል አልሆነችም በሆነ ሪዝን ትሄዳለች፣ ወይ ደግሞ አልተመቻትም። እሺ ቆይ ይሄኛው የመጀመሪያው ምክንያትሽን እናወራበት። ምንድነው ያልሽው? ፋይናንሻሊ ስቴብል ማለት ኑሯን መምራት አልቻለችም እኮ። ቺት ማድረግ ታዲያ ምን ማለት ነው? ያው ቺት ያደርግሽ ነው እኮ። እዛ ቺት አድርጋ መልሳ ትመለሳለች። ኦኬ፣ እዛ ቺት በማድረግ በማድረጓ ገንዘብ ታገኛለች ማለት ነው። ሊሆን ይችላል ሜቢ ሪዝን አንዱ ለገንዘብ ከባድ ሴት እንዲህ ማጨበጨብላት ሴት ነች። በረከቷ እኛም ላይ ይደር እግዚአብሔር አይደለም። ወይ ደግሞ አንዳንዴ ደግሞ ምን ሞስትሊ የሚፈጠረው ደግሞ ለገንዘብ ብላ ደግሞ አግብታ ፍቅሩ ሳይኖራት ቀርቶ ሌላ ሰው አትራክት አድርጎ ያንን ሰው ወዳው እኔ የምስማማበታለሁ። ያንን ሰው ወዳው ቺት ልታረግ ትችላለች። ሪዝን አላት ነው ልጅ በቃ የሆነ ሪዝን አላት። ወይ እዚች ጋር ማከብራት ከሆነ ሌላ ለየት ያለ አክብሮት የሚያሳያት ወንድ ካየች ወደዛ አትራክት ልትሆን ትችላለች። ግን መውጣቱ አይሻልም ታዲያ ቺት ከማድረግ? የሰውን ደግሞ አሁን በትዳር በቀውጢ ሰርግ አግብታ ምናምን ቤተሰብ የሚያውቀው ነገር እያለ ይሄ ይሉንታውን መቋቋም ስለማችል ገብቷል። ማህበረሰቡ ግን የሚፈጥረው ጫና በጣም በብዛት እንደዛ ኢቭን ቤት ውስጥ የተደበደብሽ ሴቷ እየተቀጠቀጠች እንዳትወጣ የሚያደርጋት ቤተሰብ ይሄ በዙሪያ ያለ ሰው ፍራቻ ነው። ገብቶሻል? ይሉኝታ ልክ ነሽ። ከወጣው ምን እባላለሁ ነው
በዛ ሪዝን ነው። ሰውም ደግሞ ሰፖርት ሳይሆን የሚያደርግሽ ማን ግብ ያለሽ ተነግሮሻል። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው እንትን በጣም ትዳራቸው የተለያየ ኢቭን አሁን ባለው አለመጣጣም በወሲብ አብሽሩ ቀደም አወራ ነው እኮ እናወራበት እንጂ አንድ ቤት ውስጥ የተለያየ ሩም ውስጥ እየተኙ አርጋ ላይ ይተው ምናምን ለሰጉ ማለት ለቪው ለውጪ ሰው እነዚህ ሰዎች የትዳር ህይወት ውስጥ ነው ያሉት ብለን ነው የምንገምተው። ግን እነዛ ሰዎች ሌላ ህይወት ነው እየኖሩ ያሉት። ያው ሁላ የማህበረሰቡ ተጽዕኖ ነውና ያው ወንድ ልጅ ሴንሲቲቭ ነው። ሶ በጣም ቺት የማድረግ ኦፖርቹኒቲዎችን አግኝተው አይደለም ሳያገኝም ይፈጥራል። በጣም እንትን ነው ሪዝን የለውም ነው የምልሽ። ከአንቺ በምንም ማተሻል ምንም ነገር እንትን ሳይለው እድሉን ስላገኘ ብቻ እቺ ሴት እንትን ስላለችው ብቻ ሊሄድ ይችላል። ልክ ነሽ። ግን ገድበሹ ግን ደግሞ አትችይውም ማለት አትችይውም ስልሽ አሁን ሶሻል ሚዲያ ላይ በቃ እንደዚህ አይነት ነገር እንዳይፈጠርብኝ ይዞ አልወጣ ይሄ እንትን ነው ባይሆን ደስ ይውጣ። ቺት ካደረገ ይሄ ምርጫው ነው አይደለ? አሁን አንቺ አይደለሽ የምትከለከው ማለት አንቺን አይደለም። ግን ማንኛውም ጀነራሊ እኛ አይደለም የምንከለከለው። ምርጫ ያለው ፍቃድ ያለው ሙሉ ሰው ነው አይደል? ሙሉ ሰው ራሱ መምራት የሚችል ማለት ነው እኮ ችግር የለውም አሉ። ፐርፐዝሊ ደግሞ በቃ አትራክት ለማድረግ ቪዲዮ የሚሰሩ ሰዎች አሉ። ስራ ከሆነ ግን እንጀራሽ ከሆነ የምትተዳደሪበት ከሆነ ምንም አማራጭ የለሽም። ታማኝነት ደግሞ ዋናው ደግሞ በይዙ ታማኝነት ነው አይደል? ሆነስት መሆን ነው ነገሮችን እንዲቆዩ የሚያደርጋቸው። እንዳልሽው ፍቅር የሆነ አሪፉ ታይም አለ፣ ከዛን ይሄ የሚያበቃበት ታይም አለ። ገብቷል? እየቀነሰ ይሄዳል። ከዛ በኋላ እንድትቆይ የሚያደርግ መከባበር፣ ታማኝነት፣ እነዚህ እንደዛ ነገሮች ናቸው ትዳርን እንዲቆይ የሚያደርጉት እንጂ መጀመሪያ አካባቢ ትዳርም ሪሌሽንሺፕም በጣም ይጣፍጣል፣ ደስ ይላል። ለምንድን ነው ታዲያ በዚህ ዘመን አሁን እንደዚህ ወንዶች ወስላታ የሆኑት? ነውስ ድሮም እንደዛ ነበሩ ነው? አሁን በጣም ሶሻል ሚዲያውም ስለመጣ ተጋነነ ነው? ምንድን ነው ምክንያቱ? አግብተው ነው የምትለው? አግብተውም ሳያገቡ ይቅርሽ አግብተው ላይክ ሰውም ለትዳር ደፋር የሆነበት ሪዝን ቺት ማድረግ ቀላል ስለሆነ አሁን ላይ ነው። አሁን ለምን ቀላል ሆነ? ምን የተለየ ነገር መጥቶ ነው አሁን? ኦኬ ሶሻል ሚዲያውም አለ፣ ዝም ብለሽ አውርተሽ ምናምን ልክ ነሽ ያለው ነገር ይሁን። በፊት አንድን ሴት ማግኘት ቀላል አልነበረም። ለሴቶችም ኢዚ ሆነናል፣ ቱ ቢሆንስ በጣም ኢዚ ሆነናል። እና በዛ ሪዝንም ገብቶሻል። ቺት ተደርጎብሽ ያውቃል? ኦፍ ኮርስ ቺት ተደርጎብኝ ያውቃል። ሶ እንዴት ሄዳ አደረግሽ ከዛ በኋላ? እኔ መጥፎ ነገር ከህይወቴ ሲወጣ ተመስገን ነው የሚለው። ኦኬ እንደው በረክ ጸጋ ነው እንጂ ይሄ ምን እንኳንም ሄደልኝ ባይ ነው ምክንያቱም በጣም ሪሌሽንሺፕ ኖርማል ነገር ነው። ግን አሁን ቀደም ያልሽውን ነገር አይጣረስም ማለት ቶሎ ሂል አድርገሽ መጥፎ ነገር ከህይወቴ ሲወጣ ቴንክ ዩ ብለሽ ማለፍ ነው። ጎበዝ ነሽ። በአቋም ነው ይሄ እንደዛ ነኝ። በጣም ቆራጥ ነኝ እና ላይክ እሷ እንዳልሽ የሆነ ሰው የሆነ የማልፈልገው ነገር አለ ብዬ ካሰብኩ ኦፍ ኮርስ ፍቅር የሆነ እንትን የምትለው ነገር ነው። ግን ደግሞ አልገባበትም። ግን አፉ በይኝ ላቋርጥሽ። ቅድም አሁን ሪዝን የለውም ቺት ለማድረግ ብለሽ ነበር። ለምን ይሄኛውን ነገር የዛን ያልተረዳሽውም? ቺት ያደረግበት እንዴት ቅድም ለምን ሪዝን የላቸውም አልሽኝ? አሁንስ ወንዶች ቺት የሚያደርጉበት ሪዝን የላቸውም ምናምን ኢነሰንስ እንዴት መሰለኝ ያገኙትን ኦፖርቹኒቲ ይጠቀማሉ። ስለዚህ ያን ሰው ያገኙ አሁን እኔን ሳይወደኝ ቀርቶ ሳይሆን የሆነ ኦፖርቹኒቲ አግኝቶ ነው በቃ ይቅርታ ላድርግለት እንዴት አላልሽም? አርጊለት እያልኩሽ አይደለም እሺ፣ እንዴት አላልሽም? ምክንያቱም ማወቅ ስለፈለግኩ። አይ እንደዛ ቢሆንም ይኸውልህ የሆነ ነገር ሲወራ በብዛት ነው አይደል? አሁን ቺት ያደርጋሉ ስለ ሁሉም ወንድ ቺት ያደርጋል ሳይሆን የተወሰነ ያደርጋል። ወንድ በብዛት ያደርጋል። እውነት እናውራ ከተባለ ታደርጋለች። ያው ብዙዎቹ ቺተር ስለሆነ ያው ቺት ያደርጋሉ ተብሎ ነው የሚወራው እንጂ ሁሉም ሴት ችላ የምትቀመጣለች። አሁን ደስተኛ ባትሆንም ቺትም ሳታረግ በስነ ስርዓት ህይወቷን የምትቀጥል ሴት አለች። ገብቶሃል? አይበዛም። ማጆሪቲው ነው የሚወራው ጀነራሊ። እና ወደ እንግዳችን እንመለስ። አንተ እኔን ኢንተርቪው ታደርገኛለህ? አይ እሷም ትረፍ ብዬ ነው። አስጨነቅናት ብቻውን። አይ
ፖይንት ነው ያነሳሽው። ምኑ ተመቸሽ? ሂል ያደረገችበት መንገድ አሬ በጣም በጣም ከባድ ነው። ይሄ እንደሚወራው አይደለም። ስብራት በኋላ ሪሌሽንሺፕ ላይ አምነህ ተከድተህ ከዛ በኋላ ሂል አድርገህ ራስህን ሆነ ድጋሚ መቆም። እኔ የማይማምም ትላለች እናቴም ትላለች ባይዘው እንደሷ ቆራጥኝ ነው የምትላት ታናሽ በጣም ቆራጥ ነኝ። በጣም ክሎዝ ነበርኩ ከሷ ጋር ሳወራ ይሄ ላይክ እንዴት ነው በጣም ሳክሪፋይ የምከፍል ሰው ነኝ። ስተውሽም ደግሞ ተውኩሽ ነው እቺ ናት እንዴ ምናምን እስክትይኝ ነው የምተውሽ ጓደኝነትም ላይ ሪሌሽንሺፕም ላይ ማለት ነው። ከዛ ሙቭ ኦን ማድረግ ትችላለሽ። በቃ አዎ አረጋለሁ ላይፌን መራለሁ። ከዛ ስለሱ ምንድነው የምታስቢው? እንዲህ ከስር ህይወት ላይ እንዲመሰቃቀል ምናምን ነው ወይስ ስለሱ አያገባኝም ቢሳካለትም አያገባኝም ባይሳካለትም አያገባኝም ነው ወይስ? እሺ በጣም የሚያስቀኝ ፓርቱ ማለት ነው በብዛት ሪግሬት ያደርግና ይቅርታ ይጠይቃል። እንዳልኩ ዝም ብሎ ስለሆነ ቺት የሚያደርግበት ሪዝን ስለሌለ ታዲያ ለምን ይቅርታ አትይውም አንቺ? እኔ ቺት ይቅርታ ማድረግለት ነገር አይደለም። አንደኛ አስቦበት የሚያደርገው ነገር ነው። ገብቷል? አስቦበት ይነሳስ ሪዝን የለውም ብለሽን ቅድም ገባኝ። ምልን አስቦበት የሚገባው ነገር ቀምሮ ምናምን እንዴት ነው ድንገተኛ ነገር አይደለም ማለት እሷን እንዴት ነው አንቺን አጣሻለሁ። ኦኬ ደመ ነፍሳዊ ነው አለ። አዎ አንቺን ይሄ አጣሻለሁ አላጣሽም የሚለውን ነገር እንትን አይልም። ካረገው በኋላ ነው ትዝ የሚለው። አዎ በቃ የሆነ ኢሞሽናሊ ነው ኢሞሽናሊ ያደረገውና አንተን ሉዝ ስለማድረግ ስላለማድረግ አያስብምና። ግን ካንቺ ምን አጥቶ ሊሆን ይችላል ቺት ያደረገው? አልኩ ምንም ለማጣት ሪዝን አይጠበቅበትም። ኦኬ ካለችው ሄዶ ሊያደርግ ይችላል። መጀመሪያ ለምን ጠየቀ? መጀመሪያ ራሱ እሷ ኦኬ እንድትለው ለምን ጠየቀ? ካንቺ ምን አጥቶ ሊሆን ይችላል? ባይ ዘ ወይ ኦኬ እሱ ጥሩ ነው ትክክል ነው እያልኩኝ አይደለም። እሺ ወላሂ እንደዛ እያልኩኝ አይደለም። ሴቷ እንደዛ ወንዱ ራሱ ገፍቶ መሄዱ ብቻ ሳይሆን አሁን ላይ ያሉ ሴቶች በተለይ ሴቶቹ ራሳቸው ገፍተው ይሄዳሉ። አሁንማ ባለትዳር ወንድ ነው የሚፈልጉት ሁላ እኮ ገፍተው ይሄዳሉ። ገባሽ? ባለትዳር ወንድ አግቢኝ ሊለኝ አይችልም። ገብቶሻል? እንሰብሰብ አይለኝም ብለው መዝረክረክ የሚፈልጉ ሴቶች አሉ። ፕላስ ደግሞ ሚስጥሯንም በደንብ ስለሚጠብቅላት ለራሱ ትዳር ሲል ስለማያወጣበት ባለትዳር ሴት ማለት ኖርማል ነው። ስቲል ግን ሪዝን አይደለም እሱ። እና ደግሞ ምርጫ ነው ስለ በቃ እሷን ማጣት የለብኝም ብሎ ካሰበ መተው የሚችለው ነገር ነው። አንዳንዴ አሁን መኪና ሰው ገጭቶት ለምን ገጫ አትለውም። ገብቷል? ሳያስበው የተፈጠረ ነገር ነው። ይሄ ግን በኬርለስነት የሚፈጠር ነገር ነው። ሶ ይቅርታ ይደረግለት። ቺት ምርጫ ነው አይደል? ወደ እንግዳችን እንመለስ። ወደ አንቺ መጣን። እየየ ሶፍት የለም እንዴ? አለ እኮ ሶፍት። እሺ ምን አልሽን ታዲያ አንቺ? ቅድም ቀዛኝ የመጀመሪያው ጥያቄ ላይ እንመለሳ። እሺ ግሪን ፍላግ እና ሬድ ፍላግ ያለው ነው። በአንቺ እይታ የምትያቸው ምንድን ናቸው? አሁን ኮመን የምንለው አንድ ያለችው እሷ ቺቲንግ ነው። እስቲ እናውራባቸው። እሺ ሁለተኛው ቫልዩ ክብር ቫልዩ ላለው የታባቱ አየ ዋጋ ሲወርድ እሱ ጋር ያ ማለት በብዙ ድርጊቶች ይታያል። ያ ሬድ ፍላግ መሆንም አለበት። ሪስፔክት ሁለተኛው ነው። ሶስተኛውና ዋናው ያው ከቺቲንግ ጋር እንትን ነው አክቹሊ ተቀራራቢም ተመጋጋቢም ነው። ታማኝነት አንድን ሰው ማመን ካቆም ውስጥ የሚጠረጥረው ከሆነ ምን እያሰበ ይሁን ይሄ የሚያደርገውን ነገር የሚለውን ነገር ሁሉ ጥርጣሬ የሚያድርብህ ከሆነ እያመንከው አይደለም ማለት ነው። ታማኝነት የሌለው ነገር ከሆነ ደግሞ ይሄ ሬድ ፍላግ ነው። ሳታምነው አብረኸው የምትቀጥል ከሆነ ይሄ ሬድ ፍላግ ነው መሆን ያለበት። ማለት መቀጠልም የለበትም። ትረስት ጠፍቶ ቫልዩ ጠፍቶ ከዛ ቺቲንግ ያው የትረስት አንዱ እንትን ስለሆነ ታልፈው መኬድ ያለባቸው ነገሮች አይደሉም ብዬ ነው ማሰብ። ትዳር ላይ መቅናት፣ ሚስት በባሏ መቅናት፣ ባል በሚስቱ መቅናት አግባብ ነው አይደለም? መቅናት ስሜት ነው አይደል? ለምሳሌ እንደዚህ አይነት ቦታ አትሂጂ፣ እንደዚህ አትልበሺ፣ ከእንደዚህ አይነት ሰው ጋር አትገናኝ ምናምን እንደዚህ ማለቱ አንቺም እሱን እንደዛ ማለትሽ አግባብ ነው አይደለም? ወደዛ ሲያልፍ አግባብ አይደለም። ወዴት ሲያልፍ? ወደ ቁጥጥር ሲያልፍ። አሁን መቅናት ስሜት ነው እኮ ማንም ሰው ሊቀና ይችላል። ውስጥ ቅናት ይፈጠር ይችላል። ከዛ ግን ከቅናት አልፎ ቁጥጥር ከሆነ አይ ትናንት እንድታገኝ አልፈልግም፣
የት ሄድክ፣ የት ደረስክ፣ ኖ እዛ ቤት እንድትሄድ አልፈልግም። ይሄ ሁሉ ነገሩን ጋይድ እሱም ትንሽ ማለት ያደገ ሰው ነው አይደል? ያገባ ነው ትልቅ ሰው ነው። በቃ አምነንበትን ያገባ ነው። ስለዚህ እኛ ስለተቆጣጠር ነው ሴቭ የምናደርገው ነገር የለም። ስለተውነውም ደግሞ እሱ በጣም አልፎ የሚጎዳበት ነገር የለም። ትልቅ ሰው ነው። ሴቷም እንደዛ ይሄ እንዲህ ልበሺ፣ በዚህ ግቢ፣ በዚህ ውጭ አንዳንዴ እንትን አለ ፕሮቴክት ከማድረግ አንጻር ወንድ ልጅ በኔቸር ፕሮቴክቲቭ ነው አይደለ? ባል ደግሞ ሲሆን ሚስቱን ፕሮቴክት ማድረግ ይፈልጋል። የትኛውም የሚወዳት ቫልዩ የሚያደርጋት ከሆነ አንዳንዴ እሱ ያያቸው ነገሮች ይኖራሉ። ሴቶች ደግሞ ችኩል ለምንልባቸው ነገሮች እንፈጥናለን አንዳንዴ አይደል? ለምሳሌ በቃ የሆነ ፍጠን እንላለን እና እንደዚህ አይነት ነገሮች ላይ እሱ ያየው ነገር ካለ ፕሮቴክት ያደርጋታል። ላይ እንዲህ ቢሆን ጥሩ ነው። እስቲል ግን ሀሳብ ነው የሚሰጣት እንጂ ሙሉ ሰው ናት እሷ። አይ እዚህ እንድትሄጂ አልፈልግም፣ በዚህ ቦታ ከእንትና ጋር እንድትገናኝ አልፈልግም። እንዲህ አይነት ነገሮች በጣም ብዙ ስታንዳርድ አስቀምጦላት እሷ በዛ ብቻ የምትሄድ ከሆነ ይሄ ኮንትሮል ነው፣ ቁጥጥር ነው። ይሄ ደግሞ ልክ አይደለም። ቁጥጥር አይደለም ሰዎችን የሚያቆይልህ የሚያኖርልህም ቁጥጥር አይደለም። ምርጫቸው ነው። ስለፈለጉክ ነው ሰዎች አብረውክ የሚቆዩት እንጂ በተቆጣጠርካቸው ልክ እንደውም ልባቸውን እያጣኸው ነው የምትሄደው። እየራቁክ ነው የሚሄዱት። ኢሞሽናሊ ዲስታንስ እየተፈጠረ ነው የሚሄደው። ኮንትሮል ምንም ሊያቆይልህም ስለማይችል ልክ አይደለም ብዬ ነው የማስበው። ትዳር ላይ መኖር የሌለበት ነገር ቢኖር እሱ ነው። ሎንግ ዲስታንስ ሪሌሽንሽፕ እንዴት ነው የመስራት አቅሙ? በአንቺ እንዴት ይሰምራል? ወርክአውት ያደርጋል? እንዳያያዝክ ያደርጋል። ቅድም ያው ሬድ ፍላግ ውስጥ ያስገባቸው ነገሮች አሉ። ታማኝነት ይኖራል እዚህ ውስጥ ትልቁ ነገር ካለ ወርክአውት ያደርጋል። ግን ያንተ ኮሚትመንት አብረህ ከምትሆነው በላይ ኮሚትመንት ያስፈልግሃል፣ ያስከፍልሃል በጣም። ሎንግ ዲስታንስ ሲሆን ይህ በቅርብ ብታገኛት ፍቅረኛህን ልታደርጋቸው የምትችላቸውን ነገሮች እጥፍ ነው የሚያስከፍልህ። ኮሚትመንትህም፣ ትዕግስትህም፣ የማመንህም እንትን መጠን ፈተናውም ይበዛል። ፈተናውም ብዙ ስለሆነ እጥፍ ያስከፍልሃል እንጂ ወርክአውት ያደርጋል። እሺ ቶክሲክ ሪሌሽንሽፕ የሚባሉት ምን አይነት ናቸው? ቶክሲክ ሪሌሽንሽፕ እንዴትስ ማወቅ ይችላሉ? ሰው እዛ ውስጥ እንዳሉ በምን ማወቅ ይችላሉ? ስቲል ሬድ ፍላጎች ናቸው አይደል? ሬድ ፍላጎች ሲታለፉ ነው ቶክሲክ የሚሆነው ሪሌሽንሽፕ። አክቹሊ ላያዩት ይችላሉ። አሁን ብዙ ጊዜ በጣም ከባዱን ነገር ሪሌሽንሽፕ ውስጥ ሆነክ አብሮክ ያለው ሰው ቶክሲክ እንደሆነ አንተ ማየት ያቅታል፣ ይጋረድብሻል። ያለው ሰው ግን ያየዋል፣ ሌላው ሰው ያየዋል፣ አንተ ግን ይጋረድብሃል። ለብረም ይጋረድብህ ፍቅር እውር ስለሆነ ሳይሆን ስሜትክ ስለታወረ። ይሄ ሙቀቱ የሙቀት ሰዓት እና እሱ በጣም ስታርተር ነው አይደል? ያለው በቃ ሀይ ይሆናል መጀመሪያ ላይ አይደለም። ስለዚህ እንዳታይ ያደርግሃል ብዙ ነገር። እሱ አቀነባብሮ የሚያመጣውን ኦር ሴት ከሆነች እሱ አቀነባብሮ የምታመጣውን ነገር ብቻ እንድታይ ያደርግሃል። እዚህ ላይ ላንሳና አሁን ብዙ ጊዜ ሴቶች ቶክሲክ ሰው ጋር ሲሆኑ ቆይተው በጣም እንትን ይሉታል ማለት በኋላ ነው የሚያስተውሉት። ከወጡ በኋላ ወደ ኋላ ሲያስቡት ነው ምን ያህል ከተለያየሽ እንትኑ ከበረደ በኋላ ያ ነው ስትረጋጋ ነው የሚያስቡት እንጂ አብረውት ሆነው ማየት ያቅታቸዋል። ለምን መሰለህ? ናርሲሲስት ያው ብዙ ጊዜ ይሄን ቃል አሁን ኮመን ሆኗል። ናርሲሲስት ኢጎዋም ምናምን ኮመን ቃል ሆኗል። እና እንደዛ አይነት ሰዎች ናቸው አሁን ብዙ ጊዜ በጣም ኢጎ ያለባቸው። ከዛ ናርሲሲስት ይሄ ምን ማለት ነው ግን? እሱ ናርሲሲስት ምንድነው በአማርኛ ጥሬ ቃሉ ምንድነው? ራስን ማፍቀር፣ ራስ ወዳድ ማለት ነው። ሰልፊሽ ነው። ከሰልፊሽነት ያለፈ በቃ ማፍቀር ራስን ብቻ ነው የምታየው፣ የምትሰማው፣ የምታፈቅረው፣ የምትወደው ያንተ ኮንትሪቢዩሽን ብቻ ነው የሚታየክ በእያንዳንዱ ነገር አንተ እንዴት ተጠቃሚ መሆን እንደምትችል ከዛ ነገር። ከዛ ደግሞ አንተ ያደረግከው ኮንትሪቢዩሽን የሰዎች ምንም አይታይህም። በቃ ራስ አፍቅሮ ነው የሚሉት እና እንደዛ ነው ባጭሩ። ከእነዚህ አይነት ሰዎች ጋር ስትሆን ከዛ ደግሞ ኢጎ ሁላችንም አለ፣ ኢጎ አለብን። ግን ምን ያህል ኮንትሮል አድርገነዋል፣ ማኔጅ አድርገነዋል እና ማኔጅ አድርጎናል ልዩነቱ። በጣም ኢጓቸው ማኔጅ ደግሞ ያደረገባቸው ሰዎች ማኔጅ ያደረጋቸው ሰዎች አልፎ ሲሄድ ማለት ነው። በቃ ይሄ ሁሉም ሰው አለ ውስጡ እንዲህ ባይሆን አንዳንዴ ኮንትሮሊንግ ውስጣችን አለ ሁላችንም። እንዲህ ባይሄድ እንደዚህ ቦታ ባያገኝ እንትናል። ግን
አልፈን አናወጣው፣ ማኔጅ እናደርገዋለን። ኢጓቸው በጣም ማኔጅ ያደረጋቸው ሰዎች ብዙ ጊዜ ለሴቶች ቶክሲክ የሚሆኑባቸው ወንዶች ማለት ነው እንደዚህ አይነት ወንዶች ናቸው። እና ያቅታታል በጣም በቁጥጥር ስር ስላለች ደግሞ እንደዚህ አይነት ሰዎች ብዙ ጊዜ ብታይ በቃ ይሄ ሪል አፍቃሪዎች የሌላቸው አይነት እንትን አላቸው። መሀል መንገድ ላይ ተንበርክኮ ጫማውን ምናምን ሊያስረላት ይችላል ምናምን ፊልሙን ይሰራል በጣም እና ሰው ፊት ውጪ አልጋ ለቤት በቃ እንደዛ ናቸው ማለት ይሄ ፐብሊክ ቦታ ላይ በጣም ትሪት ያደርጉሃል እና በቃ እኔ ነኝ የተሳሳትኩት እሱ እንዲህ አይደለም እኔ መስሎኝ ነው ብላ ሪቨርስ እንድታደርገው ያስደርጉሃል ማለት ነው የሚያደርጉልን። ከዛ ስሪል ቦታ ደግሞ ይሄ አንተና እሱ የምትሆንበት ቦታ ላይ ደግሞ ይታያል እንትኑ ኮንትሮል በደንብ አድርጎ ኮንትሮል ያደርጋል የራስህ ሀሳብ እስከማይኖር። ከዛ መቼ ነው የምትነቃው? አመለካከትን የሆነ ሰዓት ቫሊዩ የነበረውን ነገሮች ፐርስፔክቲቮችን፣ ጓደኞችን፣ አጠገብ ያሉ ሰዎች የኔ የምትላቸው ነገሮች ሁሉ አተህ ባዶ መና ስትቀር ያኔ ነው ገና የምትነቃው። ሴቶች ጋር የሚሆነው ብዙ ጊዜ እንደዛ ነው። እና ቶክሲክ መሆኑን አንድ ሰው ማወቅ ምንችለው ከመጀመሪያም ዳውት ከተፈጠረ ውስጣችን 6ኛ የስሜት ህዋሳችን ይባላል ብዙ ጊዜ አይደል ይነግረናል፣ በደንብ ይነግረናል። እኛ ጊዜ ሰተን ውስጣችንን ስለማናዳምጠው ነው እንጂ ይነግረናል። የሆነ ቦታ ስትሄድ ቦታው ጥሩ ካልሆነ ዝም ብሎ ቅር አይልህም ውስጥ ይሄ ማለት ውስጥ እየነገረ ከዛ ሰው ጋር ስትሆን የሆነ አክሽኑን አይተህ ነገር ግን ነግሯታል አልፋው ሄዳለች ውስጣችን በጣም ይነግረናል። ያን ማዳመጥ ውስጣችን የሚለን ልክ ነው ብዙ ጊዜ ይሄ ምንድነው ኢንቲዩሽን የሚባለው ማለት ነው። እሱ ልክ ነው በጣም ይነግረን። ማዳመጥ ብቻ ራሳችንን ማዳመጥ ስሜታችንን ሳይሆን አስደስቶን ሲያስረሳን ያለውን ነገር ሳይሆን ድረስ እዛ ጋር ሰብሮን ከዛ አበባ ሰጥቶ ሶሪ እዚህ ጋር ምሳሌ ስላረኳት ግን ያው ኦፊሻሊ ታሪኳን እንድንማርበት ስላወጣችልን ሲሆን ሰምተናል አይደለ? እሷ ዲሴምበር ላይ ያን ፖስት ልታደርግ ኖቬምበር ላይ እኔ ቲክቶክ ላይ ፖስት አድርጊያት ነበርችን ኢሹ በስላይድ ፎቶ እንደዛ ነው ብዙ ፖስት ማድረገው ቲክቶክ ላይ እና እንዴት እንደዚህ ቶክሲክ ሰዎች ላይፋችንን ሚዘራብል እንደሚያደርጉብን ከዛ እያፈቀረኝ ነው እየወደደኝ ነው ደስተኛ ነኝ ብለን የምንሰጣቸው ሪዝኖች ኢንድሪል ደስተኛ ያልሆንበት ተቃራኒው ነው። ይሄ ስሜታችንን ስንገልጽ በጣም ኦቨር ሪያክት እንደምናደርግ ያሳይ። ምንድን ነው አንቺ ጋር ብቻ ነው ይሄ ነገር የሚፈጠረው? ኮሪል ያለውን ነገር እየገለጽን ነው። በጣም ኦቨር አክት እያደረግሽ ነው ምናምን ይሄ ራሳችንን እንትን እንድንነው እኔ ነኝ እንዲሆንኩት በቃ ኖርማሉ ይሄ አይደለም ይሄ ከኖርማሉ እየወጣው ነው ብለን ራሳችንን በጣም እንትን እንድንል ያደርጉናል። በጣም ማኒፑሌቲቭ ነው እንደዚህ አይነት ቶክሲክ ሰዎች ማኒፑሌቲቭ ናቸው በጣም እና ኮንትሮሊንግ ናቸው። እና ይሄን ነገር ፖስት አድርጌው ነበር ባጭሩ ነው የጽሆንን ታሪክ ስሰማ ከዛ በፊትም ሰማቸው ብዙ ታሪኮች ስለነበሩ ትምህርት ወስጄባቸው ስለነበር እና በደንብ ኮንፈርም አደረገልኝ። በጣም ፋይናሊ ውሳኔዋን አድንቄዋለሁ። ግን እንደዚህ ናቸው ልልክ ነው አሁን መጀመሪያ አብረሃቸው ሆነ ካይታወቅም ዘ ኦንሊ ቲንግ ሊነግረም ይችላል ውስጥክ ነው ኢንቱዊሽንክ ነው። እና ጸሎት ማድረግ ደግሞ መልካም ነው። ባለንበት ሃይማኖት ባለንበት ሰው ከእግዚአብሔር ነው እውነት ከእግዚአብሔር ነው ትክክለኛውን መንገድም ትክክለኛውን ሰው ልንቀበል እንችላለን። ስለዚህ ዲዛይነራችን እሱ አይደል የዚህን ፒሲ ኦር የዚህን ማይክ ሙሉ ማኑዋሉን ያስቀመጠልክ ዲዛይን ያደረገው ሰውዬ ነው። እሱን ማኑዋል ተከትለክ ነው አንተ የምትገጣጥመው። ያን ማኑዋል ግን ባትከተል ወረቀቱን ጥለኸው በራስ መንገድ ብትገጣጥመው ታበላሸዋለህ። ወላ ሌላ ፐርፐዝ ነው የምታደርገው። ለሴንቲ እኛም ዲዛይነራችን እሱ ነው። ሂኖስ ለእኛ መልካም የሆነውን ነገር የሚያውቀው እሱ ነው። ስለዚህ አንዳንዴ እኛ ማወቅ ማንችላቸውን ነገሮች ከኛ ያለፉ ነገሮችን በደንብ መስጠት አለብን። በቃ ምራኝ ማለት አለብን። ከዛ ደግሞ ሲያመቻችልን መስማትም አለብን። ይነግረናል እሱ ሲነግረን ግን እንደ ሰው እንደዚህ በጆሮአችን ነው አይደለም በሁኔታዎች ነው የሚያሳየን አይደለም። ተደጋጋሚ ያ ሰው እንደማይሆነን ስናይ ቶሎ ውሳኔ ማድረግ አለብን። እዛ ጋር ቶሎ ስታክ ማድረግ አለብን እና በዛ ወይ ልናቅ እንችላለን ቶክሲክ ሰዎችን። ወንዶች ጋር ደግሞ በጣም ችግር የሚሆነው አንዳንድ ሴቶች አሉ በጣም ቻርሚንግ ናቸው መጀመሪያ ላይ ምንድነው እሱ ለማንኛ ደስ ይሉሃል በጣም ስሜትህን ያስደስቱታል። ይሄ ያወካት ሰሞን ዴት ያደረጋችሁ ሰሞን በቃ ይሄ ሱስ ይዘሃል እሷን የሚል በቃ ወሬዋ ያስደስትሃል
የምትሆነው ነገር ሁሉ ትቆጣጠራለች። የሆነ ሰማይ ላይ እንዳለክ እንዲሰማክ ነው የምታደርገ ማለት ነው። ገና እንዳወቃት መጀመሪያ ፈርስት ዴታችሁ ላይ ሰከንድ ዴታችሁ ላይ ምናምን በቃ አእምሮ ከእሷ ከተለያያችሁ በኋላ ሌላ ነገር ማሰብ አትችልም። ሙሉ ኢሞሽንን ትቆጣጠረዋለች። እንዲህ አይነት ሴቶች አሉና ፐርፐዝሊ ሪል አይደለችም። አንተ ጋር ስትመጣ ሪል ማንነቷን ይዛ አይደለም የምትመጣው። አንተ የምታወራክ የምትፈልገውን ነገር ብቻ ታጠናሃለች። ከዛ በአንተ ሙድ ነው የምትሄድልክ። አስበው እንዴት ደስ እንደሚል ማለት ምንም ቻሌንጅ አታደርግም። ለምንድን ነው እንደዛ የምታደርገው? እሷ አቴንሽን ፈልገውት አይደለም። አክቹሊ እነዚህ ሴቶች ፈልገውት አይደለም። ሜቢ ቢሃይንድ ደግሞ የሆነ ትራውማ ይኖራል። የሆነ ባክ ላይ ካስተዳደገው የሆነ አታው የመጣችሁ ነገር ይኖራል። እንዲህ አቴንሽን ሲከር እንድትሆን ያደረጋት ነገር ይኖራል። ግን አቴንሽን ነው ካንተም አቴንሽን። ከዛ ጥግ ድረስ ያንተን አቴንሽን ከጠገበች በኋላ ከዛ ደግሞ ትሄድና ከሱ ደግሞ ተመሳሳይ አቴንሽን ትፈልጋለች። ኦልዌይስ መወደድ በህይወት እንድትኖር ራሷ እንድታከብር ለራሷ ዋጋ እንድትሰጥ የሚያደርጋት እነዛ ወንዶች የሰጧት ቫልዩ እና ምንድነው ቫልዩ አለለውም ግን አቴንሽን የአቴንሽን ነው የሚያረካት። በቃ ይሄ ለራሷ ያላት ክብር እንዲጨምር የሚያደርጋት ያ ነው። እዛ ያን ፍለጋ ኦልዌይስ ይሄን ጌም ትጫወታለች ማለት ነው። ሰኛም ከሰኛ እና ይሄ ወንዶች የሚቸገሩት አሁን ቶክሲክ ሪሌሽንሺፕ ስንል አሁን ቅድም ስለጠየቀኝ ነው ወንዶች ጋር ችግር የሚሆነው እንደዚህ አይነት ሴቶችን መጀመሪያ ላይ አይደንቲፋይ ማድረግ ይከብዳቸዋል። ትወደዋለህ ሱስ ይዘህ ሱስ የሚይዝህ ከእሷ አይደለም ከእሷ ጋር ስትሆን የሚሰማክ ስሜት አለ። ያ ደስ የሚለው ስሜት ሌላ ሴቶች ጋር አታገኘውም። እሷ ግን አንተን መስላ ስለመጣች ነው የምትፈልገውን ስለሰጠች ነው። ከዛ ግን እስከ መጨረሻ አታገኘውም። የሆነ ሰዓት አንተ በጣም ውስጥ ጥምድ ሲል እሷ ሄዳለች። ፌዳ ያደርጋል ማለት ነው እሷ ጋር። ያኔ ገና ትነቃለህ፣ ገና ታስተውለዋለህ። እና ለወንድ ልጅ ደግሞ አይ ቲንክ ሂል ማድረግ በጣም ይከብዳል። ለሴት ይሻላል ማለት ሴቶች ስብር ስንል ስብር ነው የምንለው። ባካፕ ስላላቸው ይሆናል ሴቶች ብዙ እንትን ማለት አይደለም። እንትናት ሴት ልጅ ስትሰማትም አሁን ቅድም እሷ እያለችው ነበር። በቃ መጀመሪያ ላይ በጣም ደበረና ከዛም ወዲያው ወጣት ነው ችክና አልቅሳም ውብላም ለሰው ሼር አርጋም በቃ እንዴትም አድርጋ ከዛ ስሜቷ ሂል ታረጋች። ሂል ለማድረግ ብላ እኮ አይደለም እሷ ኔቸር ስለሆነ ነው። በቃ የሆነ ፕሮብሌም ውስጥ ስንገባ ማውራት ሼር ማድረግ መጻፍ ማልቀስ ምናምን እናወጣዋለን ማለት ነው። ከዛ ሂል ያደርግልን ማለት አሁን የገለጽሻቸው እንዳለ ደግሞ ስሜትን በደንብ የሚያወጡ ነገር ናቸው። ወንድ ልጅ አያለቅስም ምናምን አይናገርም ምናምን ይባላል። ዋጥ ታረጓታላችሁ። ከዛ በሰዓቱ ደህና ትመስላለህ። እየቆየ ነው ማንነትን እየመታው የሚሄደው። ከዛ ያኔ አንተም ቶክሲክ ትሆናለህ፣ ሌላኛው እያለ ይቀጥላል ቶክሲክ እየተጋባና እንዲህ አይነት ሴቶች ጋር እንትን ሲሉ ወንዶች ፈርስት የተሻለ የሚሆነው ብዬ ማስበው ያን ስሜት ሳይሆን ከእሷ ጋር ስትሆን የሚሰማህን ስሜት ሳይሆን በጣም መጓጓት ያለብህ። ጥሩ ነው ስሜቱ አሪፍ ነው፣ ግን አልፈህ ማናት እሷ የሚለውን ቼክ ማድረግ ቢችል ወንድ ልጅ ኦኬ እንደዛ እንዲሰማው አድርገዋለች፣ አእምሮን ተቆጣጥረዋለች፣ ሌላ ነገር እስከማያስብ ድረስ ደንብ ይዛዋለች። ጌም ትሰጠዋለች፣ ዴይሊ የሆነ ኢሹ ትሰጠዋለች እሷን የሚያስብበት ኢሹ አላት ሁሌ። ከዛ በቃ ከሷ ኢሞሽኑም ሆነ አእምሮ ከሷ ዞር እንዳይል ነው የምታደርገው፣ ስር የምታደርገው ኢሞሽናሊ። እና እንዲህ ሲሆን ከደስታ ወጥቶ ማናት ምንድናት ምንድነው ካራክተሯ እንዴት ነው ቢሄድ የምታደርገው፣ በጣም ስትናደድ እንዴት ነው አክት የምታደርገው። ብዙ ጊዜ አሁን ለሁለቱም ይሆናል አክቹሊ ለወንድ ብቻ አይደለም ቶክሲክ ሰዎችን ለመለየት ይሆናል ለሁለቱም። አንድ ሰው በጣም ተናዶ ትሪት የሚያደርግክ መንገድ ያ በጣም ማተር ያደርጋል ማለት ተናዶን ቦታ ላንተ ያለው ሰው ወይም ቶክሲክ ያልሆነ ሰው ሪስፔክትፉሊ ነው ትሪት የሚያደርግ። ሲናደድ ማለት በጣም ተናዷል ግን እንዳመጣለት አያወርድብህም። እንዲነክ ማለት ትናንት የኔ ፍቅር የኔ ቆንጆ ሲልክ የነበረ ሰው ልክ ሲናደድ ይሄ ሙሉ ፐርሰናሊቲህን ዲሚኒሽ አያደርገውም። ሶ ሲናደድ እንዴት ነው ቢሄቭ የሚያደርገው ያ ሰው? እነዚህ ነገሮች ቼክ ማድረግ ይኖርበታል። ካራክተሯን አልፎ ከስሜቱ አልፎ ማናት የሚለውን ቼክ ማድረግ ነው። ያኔ ያውቀዋል እና በዛ መለየት ይቻላል። እኔ እዚህ ጋር ልጻፍ ዴም ላይ ምን አይነት ለየት ያለ ሂስትሪ ገጠመሽ? ዴም ላይ አማክሮኝ ምናምን ላይ ጽፈሽ ነበር። ያው ሰው አይደለም ሼር አድርገኝ ብለሽው የጨነቀው ሰው ኮሜንት ላይ ራሱ ምን ላርግ ምናምን ብለ ይጠይቁሻልና ዴም ላይ ምን አይነት ለየት ያለ ሂስትሪ ገጠመሽ? አም ሶሪ አሁን እዚህ ላይ ባለው ደስ ይለኛል። አይ ኖ ልክ ነሽ፣ ግን ያው ለትምህርት ነው። ግን አይ ዶንት ኖ ሰዎቹን
እንትን አላውቅም ማለት እንዲሰማቸው እንደሚችል ይሄን ሳወራ አላውቅምና ያን ሜንሽን ባላረግ ደስ ይለኛል። ብዙ ነገሮች ይገጥሙኛል። በጣም ብዙ ነገር ነው የሚጽፉልኝ በተለይ ሴቶች ብዙ ነገር ይጽፉልኛል እና አሁን ከቅርብ ጊዜ ወዲህ እንትን አድርጌዋለሁኝ በቃ ፔድ አረኩት። መጀመሪያ ላይ ኖርማሊ እኔ እንትን ነው ለማገዝ ነው ስለማቅ ሳይሆን ሼር ስታደርግ ደስ ይላል። ሰዎች አንደርስታንድ ስታደርጋቸው ደስ ይላቸዋል አይደል? እዚህ አንደርስታንድ አትሊስት ባደርጋቸው ይለው ነበር እና ግን በጣም እሱ ይጽፍልኛል። ከዛ ቴሌግራም በውስጥ ቴሌግራም እንትኔን አስቀምጣለሁ ዩዘር ኔሜን እና እዛም ይጽፉልኛል እና በጣም ኢነርጂው ሰዓቱ እንትኑ እየበዛ ሲመጣ ቀስ እያልኩኝ ፔድ አረኩት። ይሄ የሚከፍሉት ክፍያ ለሰርቪስ የግዴታ ክፍያ ያስፈልጋል በሚለው ኢንቴንሽን ሳይሆን ኮስት እዛ ጋር ኤነርጂም ኮስት ነው ታይምም ኮስት ነው። ከዛ ሳየው በጣም እንትን እያወጣሁ ያለው ትንሽዬ ደግሞ ከፍሎ ቢሆን ባላንስ ያደርጋል የሚለውን እንትን ብዬ አሁን ትንሽ ማስከፈል ጀምሬያለሁ። በዚህ አጋጣሚ ስልክሽን ማስቀመጥ እንችላለን ለሚፈልጉሽ ሰዎች? ለእኔ ሰጠሽኝም ማድረግ እችላለሁ? እሺ ከታች አስቀምጠዋለሁ። እሺ በሱ ነው እና አክቹሊ እንትን አይደለሁም እኔ ሰርቲፋይድ ካውንስለር አይደለሁም። ምን አባቱ ለምድ ካለው ገና ሁለተኛ ዲግሪን እየሰራው ነው እንትን ካውንስሊንግ ትምህርት ላይ እስከዚህ ከሷው ጋር አወሩ ካውንስሊንግ ሳይኮሎጂ ሁለተኛ ማስተርስ ነው እየሰራው ያለው እና ሰርቲፋይድ አይደለሁም ለማለት ነው። ግን ኮች አይደለም እዛ ጋር ኮች አይደለም ማደርገው ሞር ፎከስ ማደርገው 3 ነገሮች ላይ ነው። አንደኛ በጣም እየተዋደዱ የተፈላለጉ ከዛ ግን ኮሚኒኬት ማድረግ ያቅታቸዋል ሰዎች በተለይ ሪሌሽንሺፕ ላይ ኦልዌይስ ግጭት ኦልዌይስ ጥል ግን ይዋደዳሉ እነዚህ ሰዎች ኮሚኒኬት ማድረግ ነው ያቃታቸው። ሶ ሃው ቱ ኮሚኒኬት የሚለውን አግዛቸዋለሁ በምችለው። ሁለተኛው ደግሞ ቅድም ያልከው ቶክሲክ ሰዎችን አይደንቲፋይ ማድረግ ቶክሲክ ሪሌሽንሺፕ ላይ እንዳሉ አትሊስት ካሉ እንደዛ ከተሰማቸው አብረን እናየዋለን ያንን ነገር ማለት ነው። ከዛ እንዳሉ ማሳየት የሚወጡበትንም ሆነ የሚያስተካክሉበትን መንገድ። ከዛ ደግሞ አፍተር ብሬክአፕ ሂል ማድረግ ከባድ ነው አይደል? በጣም ያው ቅድም አንስተነዋል ሂሊንግ ላይ እና ሂል የማድረግ ፕሮሰስ ላይ አግዛቸዋለሁ አብሬያቸው። አትሊስት አንዳንድ ሰዎች አይፈልጉም ከማንም ጋር ሼር ማድረግ እና ያው ወንዶችም ቅድም ብለነዋል ሽንፈት ነው አይደል? ለጓደኞቻቸው ነው ማውራት ላይ ፈልጉ ይችላሉ ምናምን እና ሀው ቱ ሂል ምንም ማለት አይደለም። ሪሌሽንሺፕ ላይ ብሬክአፕ ማድረግ ኖርማል ነገር ነው። 10 ሪሌሽንሺፕ ይዛ 10 ላይ ብሬክአፕ ብታረግ ይሻላል ትዳር ላይ ገብተህ በጣም ሜሳብ ከመሆን ማለት ነው። በጣም ስለዚህ ከብሬክአፕ በኋላ ያለው ነገር ላይ እንተጋገዛለን አግዛቸዋለሁ ማለት ነው። ሼር አደርጋቸዋለሁ። እነዚህ 3ቱ ላይ ነው ሞር ፎከስ አድርጌ እንትን ብለው እንጂ ጀነራል ኮቺንግ አይደለም። ግን አንድ ሂስትሪ አለኝ። እሺ ቅድም ሂሊንግ ላይ ስታነሺ አድንቄሽ ያለፍኩት ማለት ነው እና አሁን የሰዎቹን ያው ተረድታችሁኛል። ገብቶናል። ይሄን ግን ጠይቄያታለሁ ጓደኛዬን ከዚህ በፊት ቅር እንደማይላት ስላስፈቀድኳት ችግር የለውም ለብዙ ሰዎች ሼር አድርጌያለሁ ይሄን ነገር እና ሃይ ስኩል እያለን ጓደኛዬ ነበረች። በእርግጥ ጓደኛ ብቻ አይደለችም በቃ እኔ ናት ሁለተኛዋ እኔ። ከዛ ነበር ኢንቲሜሲያችን እና ኤርሊ ኤጅ ነው በጣም በእርግጥ ያኔ 17 እና 18 መሀል ላይ ሪሌሽንሺፕ ጀመረች ማለት ነው። ያው ገባች ፍቅር ውስጥ ገባች ምናምን 3 ነን። ከ3ታችን በጣም ጎበዝ ስማርት አስተዋይ ይሄ ኤቭሪዋን ሰፈር ውስጥ ትምህርት ቤት ውስጥ በቃች በሳል ጭምት ሚላት አይነት ልጅ አለች። አስተዋይ በጣም ጎበዝ ጠንካራ እኛን ኢቭን እኩዮቿ ነን። የ1 አመት ታላቃችን ናት። ግን ቀኑ እንደዚህ ያደረግም ነው የምትለን አይነት ሰው ናት። በጣም ጠንካራ ጎበዝ ደስ የምትል እና ሶፍት ሃርት ናት። ደግሞ ልቧ ኬሪንግ ናት በጣም ለሰው ምናምን በጣም ኬሪንግ ናት እና ያው የሆነ አንድ ብቻ የሰፈራቸው ልጅ ነበር። እሷ ኢኮኖሚካሊ ጥሩ ፋሚሊ ልጅ ናት። እሱ ደግሞ ኢኮኖሚካሊ ያው ዝቅተኛ ባለው ፋሚሊ ልጅ ነው እና ሰው ደግሞ በሚያየው ነው አይደል እንዴ እሱን አይመጥንሽም በእናትሽ ተይው ምናምን እየተባለች ነው። ብቻ ተዋደዱ። ይፈልጋት ነበር ልጁ በጣም እሷም ወደደችው ፍቅር ጀመሩ።
እና በጣም ደስ የሚል ፍቅር። ድሮ ደግሞ ህንድ ፊልም ምናምን ታይ ነበርና በቃ እዛ ላይ አፈር ልብላላት። እሺ በቃ እኛ ራሱ ደስ ሲል እንላለን እና ፍቅራቸው የሩዝ ማሳብ እሺ ነው በጣም በቃ ደስ የሚል ፍቅር ውስጥ ነበሩ። በጣም ከምትችለው በላይ ላይክ ለዛ ፍቅር የምትችለውን አይደለም ከምትችለው በላይ ራሷን ሁሉ ነገሯን ነው በቃ የሰጠችው ሴክሪፋይስ ያደረገችው። እሱም በዛ ልክ ነበረ። ጎበዝ ተማሪ ነገር ነበር። ማትሪክ አልመጣለትም 12 መሰለኝ። ያ ማትሪክ አልመጣለትም ካለስታውት እንትኑንና በጣም ስታግዘው ነበር በዛ እንትኑ። እሷ ባትሆን አጠገቡ አይወጣም ነበር። የሆነ በጣም ጎበዝ ተማሪ ሆነክ ሰፈር የሚጠብቅ ሰው ሆነክ በጣም ይደብራል ስትል በጣም ያሸማቅቀዋልና እሷ አጠገቡ በመኖሯ በቃ ሰፖርት ስታደርገው ላይክ ሂል ማድረግ ቻለ። ከዛ ወጣ በእያንዳንዱ ነገሩ አብራው ነበረች። በዛ እድሜ ማለት ነው ታግዘዋለች። ከዛ ስራ ጀመረ ተቀጥሮ ፈርኒቸር ቤት። እሷም ግቢ ገባች። ፈርኒቸር ቤት ተቀጥሮ ይሰራልና ዴይሊ ትሄዳለች። አቧራ ነው ምንድነው አትልም። እሱን መስላ በቃ አብራ ትውላለች። ምሳ ይዛለት ትሄዳለች። ጄኒዊንሊ ከልቧ ነው። በቃ ተጋቡ እንዴ? ቆይ ልጨርስልህ። እሺ አይ ምሳ ይዛለት ትሄዳለች ስትለኝ አይ ከቤት ምግብ ይዛለት ከራሷ ቤት። እሷ ግቢ ተማሪ ናት። እዛው ሀገሯ ነው ዩኒቨርሲቲ የደረሰው። እሱ ደግሞ ፈርኒቸር ቤት ይሰራል። እዛው የእሷ ሀገር ሄዶ አይደለም አንድ ሀገር ናቸው። ኦኬ አዲስ አበባ አይደሉም ነው? አይደሉም። እሺ እዛው ዩኒቨርሲቲም እዛው ነበረች። ከቤት ቤቷ ሄደ ከቤት ነው ምሳ ይዛለት የምትመጣ እዛ ስራ ቦታ። ይሄ ምሳ ይዞ መምጣቱን አይደለም ግን ዴዲኬሽኑን አስበው ዴይሊ በቃ ኤቭሪንትን ውስጥ አለች እሷ አብራው ናትና ፊውቸር ታሳያለች። ደግሞ በጣም ጠንካራ ልጅ ናት። በቃ መለወጥን አብሮ ሰርቶ መለወጥን አይዞህ አለው ከጎን ኦልዌይስ ይሄ ነበር የእሷ እንትንና ለብዙ ነገር ነበር የምንጠብቃቸው እና እንደ ፍሬንድ ደግሞ የሆነ ቫሊዩ ነበረን ለሶስት ነንና ምንም አይነት ወንድ ሊመጣ ይችላል ግን ከኮሌጅ በፊት ሪሌሽንሺፕ አንጀምርም ብለን ነበር። ከዛ ደግሞ ከትዳር በፊት ምንም አይነት ሴክሹዋል ኢንቲሜሲ ውስጥ አንገባም። ይሄ የጋራ የፍሬንድ እንትናችን ነበረ እና ስለምትወደው እሷ አቋሟ ማጠብቅ ሴት ሆነ አይደለም። በጣም ስትሮንግ ልጅ ግን በጣም ስለወደደችው በጣም ስላመነችው እሱን ነው ማገባው ብላ በጣም ደምድማ ስለነበር አለፈቻቸው እነዚህ ሩሎች። ከዛ ተሳካለት ስራው በደንብ በቃ ብዙ ከስተመር የምታውቃቸውን ሰዎች ያባቷን ጓደኞቿም እያመጣችለት አሪፍ እየሰራ መጣ። ከዛ የራሱን ጀመረ። ከዛ ቀስ በቀስ እንትን ማለት ጀመረ። ይሄ ዲስታንስ አንድ ቀን ላይ ለግማሽ ቀን ስልኳ ዝግ ከሆነ በጣም በቃ ኤቭሪዌር የሚደውል አይነት ሰው ከሆነ በዛ ደረጃ ነው የሚፈልጉት የነበረው። ከዛ ግን ዲስታንስ ይሄ ያላስለመዳትን አይነት ዲስታንስ መፍጠር ጀመረ። ለምንድን አናውቅም አታውቅም። እሷ ብቻ እየተቀየረባት መጣ። በቃ የጸባይ ለውጦችን ማየት ጀመረች። ኮሚኒኬት ልታደርገው ሞከረች ብዙ ጊዜ 2-3 ጊዜ። አይ ኖርማል ምን ተፈጠረ? ስራ እኮ ነው ይሄ መከረኛ ደግሞ ስራ አለው አንዳንዴ ምክንያት ቢዚ ነኝ። ቢዚ ነኝ ስራ ነው እኮ ቢዚ ነኝ። ድሮ የምታደርጋቸውን ነገሮች ኦኬ በዛ ልክ አለብኝ ግን አትሊስት በዚህ ሰዓት እንደዚህ ቢዚ ነኝ አለው እኮ ይሄ እያለ ግን እየራቀ ኢሞሽናሊ እየራቀ የሚመጣ ነገር አለ። በአንዴ እኮ ያንሆንም አይደለም። ዲስታንሱ በጣም የሰፋ መጣ። በዛ መሀል እሺ ተደረገባት ደረሰችበት። ከሱ ሳይሆን ያው በሌላ መንገድ ማለት እኔ ላይክ ራሴ ላይ ቢሆን ያ ነገር ከሚሰብረኝ በላይ ነው በቃ የተሰበርኩት ማለት ነው በእሷና አልገባህም በቃ ድጋሚ ሂል ታረጋለች ብለህ በማትጠብቀው ሁኔታ ነው የተሰበረችው። ልቧ የተሰበረ እምነቷ የተሰበረ እሱ ላይ አይደለም ቶታሊ ህይወት ላይ ያላት እይታ ቤተሰቦቿ ላይ ጓደኞቿ ላይ ኤቭሪ እይታዋን የተቀየረው ማትረስት አጣች። ለራሷ ቫሊዩ አጣች ማለት እኔ ራሴን የምንጠብቅበት ቦታ አለ እሷን ግን የምንጠብቃት በጣም ትልቅ ቦታ ነው ማለት በቃ ይሄ በጣም እንዳልኩ ነው እንትነዋና በቃ ስብር ነው ያለችው። ሂል ማታረግ በማይመስል ደረጃ ማለት ነው። ምክንያቱም ያኔ ብላ ፉል ትረስት ያደረገችበት የልጅነቷን የሰጠችው ራሷን የሰጠችው መስዋዕትነት የከፈለችለት ሰው ነው። አፍተሮል እንደዚህ ነው ብቻ በጣም ታይም ወሰደባት ሂል ለማድረግ በጣም ማለት ነው። ጉዳቱን አብረን ነው እንትን ያልነውና አንድ ላይ አልነበረም አክቹሊ ግን በቃ ፊል ታረጋለህ አንተ ማለት አልፈለና እግዚአብሔር ይመስገን አሁን አግብታ ወልዳለች። ሺዝ ጉድ ይላርጋለች።
ህልሞቿንም ለመኖር እየሞከረች ነው፣ እየሞከረች ነው። ጎበዝ ናት፣ ተመልሳለች። ግን እነዛ አመታት በጣም ጥሩ አልነበር። ማንነቷን አሳጥቷታል ቶታሊ። እና ይሄ ያው ቅድም የገጠመሽ ሂስትሪ ስላልሽኝ ነው ያነሳሁት። እኔ ማይልስቶን ሆኖኛል ማለት ይሄ እንትን ሆኖኛል። በቃ በእኔ እንደደረሰ ነው ፊልም አደረገው ስቲል እስካሁን። እና ማንም በቃ ሴት እህቶቼ እንዲደርስባቸው አልፈልግም። ማምሶሪ ሞሽናል አብሽር ያ ማለት በቃ መጠባበቅ ያለብን እኛ ነን። እና ግዴታ እስኪደርስብሽ አንዳንድ ሰዎች ይጠይቁኛል ብዙ ጊዜ ሂሊንግ ላይ ይሄ ጉዳት ላይ ነው እንትን የምትይው፣ ትዳርሽ ሰላም አይደለም፣ ትዳራለሽ ነው እንደዚህ በቃ ካንተጋገነ ይባል ምናምን። ግን ግዴታ አንተ እስክትሆን መጠበቅ የለብህም። አንደርስታንድ ለማድረግ አይደል ሰዎች እያለፉ ያሉበትን። እና በቃ እንዲህ ባያልፉ ደስ ይለኛል። ሴቶች አይምጣ አይባልም፣ እንዲህ አይነት ሁኔታ አይፈጠር አይባልም። ሲፈጠር ግን በቃ ሂል ማድረግ አለባቸው። ቶሎ ራሷን ማግኘት አለባት፣ መቆም መቻል አለባት መልሳ። እዚህ ላይ በጣም ሴቶችን አግዛለሁ በምችለው እንትን አይደለም ማለት ይሄ ቅድም እንዳልኳችሁ ነው አምና ሰርቲፋይድ አምናት የሆነ ነገር ግን ባለኝ በምችለው ሴቶች ሂል እንዲያደርጉ በጣም ተበላለሁኝ። ከዛ ደግሞ ቶክሲክ የሆነ ሪሌሽንሽፕ አሁን ቅድም ያነሳህልኝ እንደዛ እንትን ስል ሪሌሽንሽፕ ማለት እንዴት ነው መጀመር ያለበት? መቼ ነው መጀመር ያለበት? ሴት ብቻ አይደለችም አክቹሊ ይሄ ወንዶችም ማንም በሁለት እግሩ ሳይቆም አንተ ሳትቆም ሰው ማዘል አትችልም አይደል? ሪሌሽንሽፕ ደግሞ ኮሚትመንት ነው፣ ሪስፖንሲቢሊቲ ነው። ይሄ ፈኑ ፓርት ብቻ አይደለም። ስለዚህ በሁለት እግሩ መቆም አለበት ሰው አልፎ ከመሄዱ በፊት። ስለምወደው እኮ ነው ስለምወዳት እኮ ነው ኦፍኮርስ። ግን ከዛስ ነገስ ያን ማሰብ መቻል አለበት። እሺ እየጨረስን ነው። አንድ ሁለት ጥያቄ አለ። እንረጋጋ። አብሽር። ጥሩ ታሪክ ነው የሰማነው። የፍቅር ቋንቋ የሚባሉት ምንድን ናቸው? 5 የፍቅር ቋንቋ እኔ 5 ይሁን 10 ይሁን አላውቅም፣ ግን ምንድን ናቸው? ጋሪ ቻፕማን የሚባል ሰው ነው እንትን ያላቸው። እሺ እሱ ነው ይህን ሀሳብ ይዞልን የመጣውና ትዋደዳለህ ምንድን ናቸው መሰለህ በቀላሉ እንትን ስል ለምሳሌ እኔ ኦሮምኛ ብቻ ነው የምችለው፣ አማርኛ አልችልም። አንተ አማርኛ ብቻ የምትችለው ኦሮምኛ አትችልም። ከዛ ተያየን መንገድ ላይ ወር ካፌ ምናምን ደስ አልከኝ ደስ አልኩ ምናምን ተሳሳብን። ከዛ እንዴት ኮሚኒኬት እናደርጋለን ማለት አንድ ቴብል ላይ ሄደን ቁጭ ብንል ምንም ልናወራ አንችልም ማለት መሳቅ ነው አለቀ። ሁሉም ሰው ፍቅር ላይም ልክ እንደዚህ ቋንቋ አለው፣ የየራሱ የሚናገርበት ቋንቋ አለው። ልንዋደድ እንችላለን ከሰዎች ጋር፣ ግን መግባባት ምንችለው አንደርስታንድ መደራረግ ምንችለው ልክ እኔ እናንተ አንድ ቴብል ላይ ቁጭ ብለን አንደርስታንድ መደራረግ እንደከበደ ሳይከብደን አንደርስታንድ መደራረግ ምንችለው እኔ አንተን ቋንቋ ሳጠና አንተ የኔን ቋንቋ ስታጠና ነው ፖይንቱ። እና ምን ናቸው መሰለህ? አንደኛው ሰርቪስ ነው። ሰርቪስ ባጭሩ ነገር ሰርቪስ መስጠት ማለት ይሄ እሷ የሚከብዳትን ነገር ስታግዛት፣ ህይወቷን ስታቀልላት በጣም እንደተወደደች ሊሰማት ይችላል። የእሷ የፍቅር ቋንቋ ሰርቪስ ሊሆን ይችላል፣ አክት ኦፍ ሰርቪስ። አንተ ወድሻለሁ ስትል ብትውል ብታደር ጉዳይ ምንድነው የሚያላዝንብኝ ልትልላት ትችላለች። ግን ሼር ስታረጋት ላይፏን ያኔ በጣም እንደተወደደች ሊሰማት ይችላል። እኔ ደግሞ ቃላት ሊሆን ይችላል የፍቅር ቋንቋ በቃ እዚህ ጋር ሼር ብታደርገኝ ላይፌ ምናምን ምንድን ነው እኔ መስራት ማልችል መስሎት ነው እንዴ ልል እችላለሁ። ከዛ ግን እንደምትወደኝ ስትገልጽልኝ ምን ያህል ጎበዝ እንደሆንኩ ምን ያህል ቆንጆ እንደሆንኩ ስትነግረኝ ግን ያኔ በቃ እንዴት እንደሚወደኝ ብዬ ላስብ እችላለሁ። ሌላኛው አካላዊ ንክኪ ነው። ይሄ ስታቅፈው አንዳንድ ሰው ስታቅፈው ስትስመው ብቻ ነው እንደተወደደ አይደል? እና እንደዛ ሲሆን ብቻ እንደተወደደ የሚሰማው። ከዛ ውጭ ግን እነዚህን ብታደርግ ምን እየሆነ ነው ነው የሚችለው። የዛ ሰው ቋንቋ አካላዊ ንክኪው ነው። 3 አለሽ። 4ኛው ስጦታ አለ። ስጦታ መስጠት አንዳንዴ ሲሉ ሰምተህ አታውቅም? አንዳንድ ሰዎች ማለት ምንም ነገር ገዝቶልኝ ምንም ነገር ሰጥቶኝ አያውቅም፣ ምንድነው የሚወደኝ። ከዛ እሱ ሲጠየቅ እንዴ እኔ ቀኑን ሙሉ ጊዜዬን እኮ ከስንት ነገር እኮ ቆጥቤ ጊዜዬን ከእሷ ጋር ነው እኮ ማሳለፈው፣ እንዴት አይወደኝም ትለኛለች ምናምን አይነት ነገር አለና ይሄ ሰውዬ የፍቅር ቋንቋ ኳሊቲ ታይም ነው። 5ኛው ኳሊቲ ታይም ነው። እና
እሷ ደግሞ ጊፍት ነው። እቺ ትቅርብኝ ጊፍታ እቺ ትለኝ እንደዛ ነስት አንቺስ ቅርብኝ በመተላፋ ምናምን ብትላፋቱ አይደለ ቋንቋ ክስ ነው ማለት ነው። እሺ ጸደይ ጨዋታ ወላሂ እሺ እና ሳመኝ ቀር አፈርኩኝ ረፍ እሺ እሺ እና ስጦታ ሲሰጣት ነው በጣም እንደተወደደች የሚሰማት ማለት። ስለዚህ ፍቅር ቋንቋ ጊፍት ነው ማለት ነው። ያኛው ልጁ ደግሞ ይሄ ሰዓቴን እየሰዋሁላት ሚላት ደግሞ የፍቅር ቋንቋ ኳሊቲ ታይም ነው ማለት ነው። እና አብሮን ያለውን ሰው የፍቅር ቋንቋ ማወቅ ብንችል ሞር አንደርስታንድ ይደረጋል። እኔ ራሱ አንድ ነገር አወቅኩኝ ዛሬ ወላሂ እቺን ነገር አስተዋልኳት ዛሬ። ስታለቅስ ቀፋት እኔ ኧረ የለኝ እኮ የለኝም ነገሩን ነው የምልሽ። ለወደፊት እኔ የለኝም እንዴ ስንቴ ነው የምናገር ለወደፊት ነው እንጂ እኔ ያለኝ አይደለም። እሺ እሺ ለወደፊት ገበያዬን አቆልፊ ሰላም አፍሽን ስቂ። አይ እኔ ገበያውንም አልፈልግም እንጂ ምን ገበያ ውስጥ አስገባኝ ሲጀምር። እሺ እሺ እና ያ ነው የፍቅር ቋንቋ የሚባሉት እነዚህ ናቸው። ሌሎችም ሊኖሩ ይችላሉ። በጥናት ግን የተረጋገጡ እነዚህ 5 ናቸው እና ወርክአውት ያደርጋል በጣም በጣም። አንቺ ስትነግሪኝ አሁን እኔ ፊል አደረኩት። አዎ ትክክል ነሽ። በሰው ራሱ ኖርማል ግንኙነት ላይ ራሱ እነዚህ ነገሮች እንትን ይላሉ። ኖቶሊ ፍቅር ላይ አንዳንድ ሰው አሁን ለስራ ብቻ እንድትገናኝ የሚፈልግ ሰው አለው። አንዳንድ ሰው ደግሞ ያልሽበትም ምናምን ዝም ብሎ ማውራት ምናምን የሚፈልግ ሰው አለ። እንዳልሽው አንዳንዱ መላፋት የሚፈልግ አለ፣ ልፊያ የሚወዳለ ምናምን። ልፊያን ለስስት እያላት ነው አፉ በል። እሺ የመጨረሻ ጥያቄ አለኝ እኔ ከዛ እናጠቃለን። እናንተም ጥያቄ ካላችሁ የቀረ ካለ እንጨማመራለን። ሮንግ ታይም ላይ ራይት ፐርሰን የሚሉት አይነት ነገር አለ። እሱን እንዴት ነው ማኔጅ የምናደርገው? ማለት ትክክለኛ ሰው ትክክለኛ ያልሆነ ሰዓት ላይ ሲመጣ አንቺ ባልተዘጋጀሽበት ሰዓት ላይ ምናምን ለምሳሌ ተጎድተህም እኮ ሊሆን ይችላል። እኔ ተጎድቼ ስለማላቅ ጎድቼም ስለማላቅ አላውቀውም ስሜት የተጎዱት ያወሩ። እሺ 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 አሁን ለምሳሌ አንቺ ፊል ባረግሽበት ሰዓት ትክክለኛ ሰው ደግሞ ሪላንች ለምሳሌ ያቺኛዋ ልጅ የፈርኒቸሩ ልጅ በጎዳት ሰዓት አሁን ያገባችው ባለቤቷ ሲመጣ እንደማለት ነው። በዛ ምን ማድረግ አለባቸው? ሴትም ወንድም ምን ማድረግ አለባቸው? በዛ ሰዓት ሪቨርስ ያደረጉ ሆልድ ማድረግ አለባቸው ወይስ ከዛ ሰው ጋር ሆነው? አንዳንድ ሰው ደግሞ ሮንግ ታይም ላይ ራይት ፐርሰን ሲመጣ ምን ማድረግ አለባቸው ነው። ተጎድተው እያለ እኔ ተጎድተው አላልኩም፣ ብቻ ሰዓቱ ችግሩ ሌላም ነገር ሊሆን ይችላል። እኔ ሴንስ ምንድነው ይሄ በቃ እሷ ሪሌሽንሺፕ ዝግጁ ባልሆነችበት ሰዓት መጣ ማለት ነው። ምን ማድረግ አለባቸው? ያው ፈርዘር ማየት፣ አሁን ቅድምም ብለናል አይደል? ከስሜቱ አልፎ ማየት ይቻላል። አሁን እዛ ጋር ተጎድቶም ሊሆን ይችላል፣ ላይሆንም ይችላል። እንዳልከው ሌሎች ነገሮችም ወይ ስራ እያለ ይሆናል። ወንድ ብዙ ጊዜ ስራ ላገኝ ምናምን ነው እና ግን ከዛ አልፎ ማናት ትችልች ትሆነኛለች ወይ ስታንዳርዷን ማየት ቢችል አይቀጥልም። ሁሉም ነገር አይደል ባለበት አይቀጥልም፣ ይቀየራል ነገር። በተለይ ደግሞ የሪሌሽንሺፕ ጉዳት ስብራት ይቀየራል። የሆነ ቀን ደግሞ በቃ ቅድም ብላን የለ እሷ በደንብ አድርጋ ነግራናለች። እና ሲያልፍ ደግሞ ያኔ እዚህ ጋር የመጣውን ራይት ፐርሰን እንዳናጣ ትንሽ ቆም ብለን ማሰብ ይፈልጋል። ምንም ከባድ ነገር አይደለም፣ ቀላል ነው። ኢንቴንሽናል መሆን ብቻ ነው። እዚህ ጋር የሆነ ነገር ውስጥ ነኝ እኔ፣ ኦኬ የጊዜው ስሜቴ ይሄ ነው። ከዛ ግን ወደፊት ማግባት ፈልጋለሁ ወይ ትክክለኛ ሰው ቢመጣ እንዲህ አይነት ባህሪ ያለው ሰው ይመጣ አንድ አድርጌ አብሬ መኖር ፈልጋለሁ ወይ ኦኬ። ስለዚህ ይሄ ሰውስ ማን ነው? ምንድን ነው? ተመሳሳይ ጉዳት የሚያደርስብኝ ነው? አንዳንዴ በአንድ በተሳሳተ ሰው ምክንያት ለፍቅር ያለን ዴፊኒሽን ተዛባ ይሆናል አይደል? በቃ ፍቅር የለም፣ ውሸት ነው ፍቅር፣ እንዲህ የሚባል ነገር የለም አይነት አመለካከት ውስጥ እንገባለን። ኦፍ ኮርስ ሂል እስክናደርግ ከባድ ነው፣ እሱ ላይወጣ ይችላል ከውስጣችን። ግን ትንሽ ደግሞ ከዛ ወጣ ብለን ማየት ነው። ማን ነው አጠገቤ ያለው ሰው ማን ነው? ከዛ ደግሞ አሁንም ጸሎት ማድረግ፣ ፈጣሪ መጠየቅ መቻል፣ በደንብ ስለሚመራን በልባችን ፈጣሪ መጠየቅ መቻል። የዮብ ዘፈን ራሱ ትንስላችሁ። እሺ ፍቅር ሞኝ አይደለም፣ ቅብዝብዝ ሰው ጋር አይገኝም ማለት አንቺ ቅብዝብዝ ከሆንሽ ፍቅር አንቺ ጋር ሊገኝ አይችልም። ሰው ደጁ ለጠና እዛው ቆይቶ የራሱን አክፋል የታገሰ
ከሚስቱ ይወልዳል የእጁን ያገኛል። ያልታገዘ ቅብዝብዝ የሆነ ደራይ ፐርሰን ያልሆነ ሰው ጋር ትክክለኛ ፍቅር አይመጣም። ኢትስ ኦብቪየስ ቃል ተሰማት በወጣው ይተካ በወጣው አመት ያድርሰን ትያለሽ። ትክክለኛ የቀረን የምትሉት አለ? የቀረ የምትይው አለ አንቺ? የቀረ ምለው የለም አክቹሊ ግን አንድ ነገር እሺ አለ ማለት ነው አይደል? አብሽር ቅድም ያው ሂሊንግ ላይ ሳወራ አንስቼ ነበር የሆነ ሂስትሪ እና ያው ያን ያነሳሁት ኖርማሊ ምን ወስደናል ብላችንም አይደል ግን እድሜው ሊሆን ይችላል የነበርንበት እድሜ አስተሳሰብ ሌቭላችን ሊሆን ይችላል ስቲል ግን ምንም ሆነ ምን ግን ሬዲ አልነበርንም ያኔ አንድ ፋይናል የገባኝ ነገር እኔ ያኔ ሬዲ አልነበረችም ያው ጀጅመንት እንዳይሆንብኝ ነው እንደዛ ማለት አልፈልግም ብቻ ግን ያ እድሜ ያ ጊዜው አልነበረም አጠቃላይ ስቲል አሁንም በደንብ አድርጌ አጽንኦት መስጠት የምፈልገው አንዳንዴ 24 አመት ሲሆን እሺ ከዛ በፊት እንታትሽ ጓደኛ ምናምን እድሜ ያለው አንተም 30 ሲሞላክ ምናምን የሚባሉ ነገሮች አሉ ኦፍ ኮርስ ልክ ናቸው ከእድሜ ጋር የሚመጣ ብስለት አለ ትክክል ሪሌሽንሺፕን ስናስብ እኔ የሚለውን ነገር መመለስ ስንችል ቢሆን መልካም ነው አንዳንዴ ጓደኞቻችን ሲጠብሱ ካየን ላይፉን ስናየው በጣም ካማረን ዘው ብለን እኛ መግባት እንፈልጋለን ከዛ ሴቶች ጋር ደግሞ ያለ በጣም የሚያሳዝን ነገር መቀናናትም አለ ከዛ ደግሞ እድሜ የምንባለው ነገር አለ ኦኬ ባዮሎጂካል ክሎክ እድሜ ምናምን የሚባል ነገር አለ ምንም ማተር አያደርግም አንዳንዴ ፈጥነን ለእድሜ ብለን ዘለን የምንገባበት ሪሌሽንሺፕ ቶክሲክ ከሆነ ላይፋችንን ዳሜጅ የሚያደርገው ከሆነ ባይሆን ነው የሚሻለው ሲንግል ሆነን በሰላም ብንኖር ነው የሚሻለው ያ ማለት ትዳር እንትን እያልኩ አይደለም በጣም ቆንጆ ትዳር አለ ከእግዚአብሔር የሆነ በጣም ደስ የሚል ግን ደግሞ ቶክሲክ የሆነ ሰው ላይ እንዳንወድቅ እድሜ ተብሎ ሳናይ ዘለን እንዳንገባ ጊዜ መጠበቅ ብንችል ሰዎች ስላረጉት አለ ሲንግልነትን ፈርተን አንዳንዴ ብቸኝነትን ፈርተነው ጠልተነው ብቸኛ ስለሆነ የሚሰማንን ስሜት ጥላቻ ለሽሽፕ ስንገባ እናበሳዋለን ጭራሽ ኤክስፔክቴሽናችን ሃይ ስለሚሆን ከዛ ሰው ከብቸኝነት ያስወጣኛል የሚል እንትን ውስጥ ስለምንገባ እንደዛ ነው ላይክ እኔ ልክ እንዳልሆነ እየነገርኳት እሷ ሪሌሽንሺፕ ላይ ስለሆነች አይታወቃትም ልክ እንዳልሆነ እየነገርኳት እኔ ብቻዬን መሆን እፈራለሁ ምናምን ትለኛለች ገብቶሻል የሆነ ሰው እስኪመጣ ግዴታ አብሬው መሆን አለብኝ ኦኬ ባጣ ቆየኝ ማለት ነው አይደለም በቃ እሱን ስሙ ወንዶች መለየት ትፈራለች ነው ጀስት እንትን ሳይሆን የሆነ ሰው እስኪመጣ ከሱ ጋር ብትሆን አይ ሌላ ሰው የተሻለ ሰው በጣም እግርላስ ነው የምትለው አይ ሴት ልጅ በዚህ ባንጨርሰው ደስ ይለኝ ነበር በዚህ ባንጨርሰው ደስ አገማሽ ደህና መተም አገማማሽ አይ ግን ቁረጠው አደራ ቁረጥልኝ ወላሂ እናመሰግናለን እሺ የሁሉ ሰዓት ቁጭ ብለን ስለወራን ደስ ብሎናል ላይ በጣም ሞቀን አይደል እንዴ በሰልኩኝ ዛሬ አልቻልኩም ራሱ ምንድነው እንትኑ ቆይ ሶሻል ሚዲያሽን ላስቀምጠው አይደል ቲክቶክ አለ የሱን ስክሪንሾት አድርጌ እዚህ ከታች አደርግልሻለሁ ቪዲዮ ላይ አንቺ ስልክ ቁጥርሽንም አስቀምጣለሁ ምናምን ነገር እሺ አይ ያው ቅድም ማውራት የሚፈልጉ ምናምን ማውራት የሚፈልግ ሰው ካለ ደግሞ ቴሌግራም ነው አይ እናመሰግናለን በወጣው ይተካ አመት ያለንሰ ቆይታ ነበረ ቴንክ ዩ በጣም እናመሰግናለን ደግሞ የሚሰራ ሰው እናበረታታለን ላሉ ስቴንስል ይባላል የመኖሪያ ቤቴን የሥራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው Straight from the underworld coming for the underground Motherfuckers better watch out from the mailhounds በጊዜ ነው የሚመጣው በጊዜ ይጨርሳል ጠባዩ በጣም አመለሸጋ ነው እባካችሁን ፎሎ አድርጉት and ሌሎች ቤታችሁና የሥራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት አመሰግናለሁ